የፈቃድ ግን የባህሪ ነው ወይስ የአካል ነው የሚል ከሆነ የአካል ነው የባህሪ ነው የሚሉ ሰዎች አሉ። አንዱን ተሳስታችኋል ብለው ነው ቴሲስ የሚሰሩት፣ በእኛ የተጀመረ አይደለም። ስለዚህ ቴዎሎጂያኖች ተሳስታችኋል ብለው ቴሲስ ሲሰሩ እናያለን። እኔም ፈቃድ የአካል ነው የሚለው ስህተት ነው፣ ልክ አይደለም ብዬ አምናለሁ። ኑፋቄ የሚባል ግን አይደለም ፖይንት። ስለዚህ ጉዳዩ የሚሆነው አንድ ፈቃድ አለ ካለ ቀጥሎ ጉዳዩ የሚሆነው ንግግሩ የሚሆነው ፈቃድ የአካል ነው የባህሪ ነው የሚለው ላይ ነው እንጂ የሚሆነው ንግግሩ የራሱ ስላለ ብቻ ስህተት ነው አይደለም የምንለው ማለት ነው። የራሱ የሚለውን ቃል አንድ በሚል ካሰረውና ሶስት ካላለው ይዳዝ ማተር ያደርግ። ከዛ በተረፈ ግን ፈቃድ የአካል ነው የባህሪ ነው የሚል ክርክር አለ። ያ ክርክር ሶሻል ትሪኒቲ ውስጥ እስካልገባ ድረስ ሶሻል ትሪኒቲ ውስጥ እንዳይገባ አድርገው የሚያብራሩበት መንገድ ስላላቸው አንዳንድ ስኮላርስ ሶሻል ትሪኒቲ ውስጥ እስካልገባ ድረስ ኑፋቄ ነው አለው። ሶሻል ትሪኒቲ ውስጥ ከገባ ፍጹም ስህተት ኑፋቄ ነው። ግን ስቲል ልክ ነው፣ እውነተኛ ነው፣ እንደዚሁም ደግሞ በጣም ትክክለኛ አገላለጽ ነው ብዬ የማምነው ግን ፈቃድ የባህሪ ነው የሚለው ነው። ፈቃድ የባህሪ ነው ካላልን በስተቀር አንድ ፈቃድ ነው የምንልበት መንገድ አለ ብዬ ስለማላስብ አይ ቲንክ ከዚህ በላይ ኤፊ ባለው ነገር ላይ ብናወራ ኤፊ በሌለበት አስቸጋሪ ጥሩ አለ። እሺ ግን እንደዚህ ብዬ ልጠይቅስ፣ ቃል ዊዝደም አለው መንፈስ ቅዱስ የራሱ ዊዝደም አለው ብል ኢዛ ኮሬክት? የራሱ ምን ማለት ነው? አሁን ወልድ የራሱ ፍቃድ አለው መንፈስ ቅዱስ የራሱ ፍቃድ አለው አላልንም? አሁን አንተ ቅድም እንደዛ ስል ልክ ነው ብለኛል። የራሱ ስትል እያልክ ያለኸው አንዱን ዊዝደም ሶስቱ አካላት በግብር ልዩነት የገለጡበትን መንገድ ነው ወይስ ደግሞ ምንድነው? አንዱ ጋር አብጋ ያለው አንዱን ዊዝደም አብጋ ያለው ዊዝደም መንፈስ ቅዱስ ጋርም አለ ወልድ ጋርም አለ እንደዛ ብል ይዳስ ማተር አያደርገኝም። የራሱ የሚለው ቃል ለምንድን ነው ጥቅም ላይ የዋለው የሚለውን ጥያቄ መመለስ አለበት። የራሱ ብሎ የገለጸው ሰው ለምን መሰለህ እንዲህ የሚባለው የራሱ የሚል አገላለጽ አሁንም ክላሲካል ትሪኒቲ ውስጥ የለም። ስለዚህ የራሱ ስትል ምን ማለት ነው የሚለው ነገር በጣም ወሳኝ። የራሱ ስትል እያልክ ያለኸው አንዱን ዊዝደም ወይም ደግሞ አንዱን ፈቃድ ስለተወራ አንዱን ፈቃድ የሚፈጽሙበት ወይም አንዱን ፈቃድ የሚገልጡበት ያን አንዱን ዊዝደም የሚገልጡበት የግብር ልዩነት አላቸው በሚል መልኩ ካነሳው ኢትስ ጉድ ትክክል ነው። ከዛ በተረፈ ግን የራሱ ያልካቸው ሶስት ዲስቲንክት የሆኑ ዊዝደሞች የሆነ ፖይንት ላይ አንድ የሚሆኑበትን መንገድ እየፈጠርክ ከሆነ ሶሻል ትሪኒቲ ነው የሚሆንበት። እሱ አይሆንም። ግን ደግሞ ቅድም ባለው መንገድ አንዱን የመለኮት ፈቃድ አንዱን የመለኮት ዊዝደም ኤክሰርሳይዝ የሚያደርጉበትን ያንን ዲስቲንክት የሆነ የተለያየ ግብር ከሆነ እያነሳ ያለው ግን ትክክል የማይሆንበት ምክንያት አይታይም። የራሱ የሚለው ላይ ብቻ ይዘን የራሱ ስላለ ስህተት ነው አንልም ነው ፖይንት። ከዛ ባለፈ መሄድ አለብን። ስለዚህ የራሱ ስላለ ብቻ ስህተት ሊሆን አይችልም። ግን ደግሞ የራሱ ካለ በኋላ ያን ዊዝደም አትሪቢዩት የሚያደርግበት መልኩ ግን ሊያከራክረን ይችላል፣ ስህተት ነው ሊያስብለን ይችላል። ስለዚህ እዛ ጋር ነው ማውራት ያለብን። አሁን እኔም የማያስማማኝ ነገር ፈቃድ የአካል ነው የሚለው ነው። እንደዛ የሚሉ ቴዎሎጂያንስ እንዳሉ ሁሉ ማለት ነው። ስለዚህ እንደዛ የሚሉ ቴዎሎጂያንስ አሉ። እነሱም ቢሆኑ ተሳስተዋል ብዬ አስባለሁ፣ ትክክል አይደሉም ብዬ አስባለሁ። ግን ቃል ያ ፈቃድ ለአካልና ለባህሪም ቢሰጥስ ምለ ባህሪ ራሱ አካል ውስጥ አይደል ያለው? አይ ባህሪ አካል ውስጥ ነው እንዴ ያለው? ባህሪ በአካል ነው የሚገለጠው ማለት ነው? አዎ ባህሪ በአካል ነው የሚገለጠው ማለት ነው። ባህሪ በአካል ነው የሚገለጠው ማለት ከሆነ ትክክል። ባህሪ አካል ውስጥ ነው ያለው። እሱም ትንሽ ሲሪየስ የሆነ እንትን ባህሪ በአካል ነው የሚገለጠው ካልክ ትክክል ነው እኮ። እንደዛ ከሆነ አሁን ባህሪ በአካል ውስጥ የሚገለጣል ካልን እኮ ለሁለቱም ፍቃድ ለሁለቱም ብትሰጠው ችግር አለው? ለአካልም ለባህሪም አሁን ኤፊ እንዳለ አይ ፈቃድ ለአካል ነው የሚሰጠው ከተባለ ሎጂካሊ ትክክል ነው ብያለሁ። ሎጂካል ኮንትራዲክሽን ያመጣል። ለምሳሌ በስላሴ ስንት አካል አለ? 3 አካል። እሺ ፈቃድን ለአካል ሰጠ ወይም ደግሞ ፈቃድ ለአካል መስጠት ማለት ባይዘው ፈቃድ የሚመነጨው ከየት ነው? ኦሪጂኔት የሚያደርገው ከየት ነው የሚለውን ጥያቄ መመለስ ነው። ፈቃድ የሚመነጨው ከአካል ነው አልክ። 3 አካል እያለ እንዴት ነው አንድ ፈቃድ የሚሆነው? አይሆንም። ያ እሺ ሌላ ክሪስቶሎጂ ላይ እንምጣ። በክርስቶስ ስንት አካል ስንት ባህሪ አለ? 2 አንድ አካል 2 ባህሪ አይደለ? ያ እሺ ፈቃድ የአካል ነው። ፈቃድ የአካል ሆነና በክርስቶስ አንድ አካል 2 ባህሪ አለ። ፈቃድ የአካል ነው። ስለዚህ ያ ፈቃድ የአካል ከሆነ ስንት ፈቃድ አለ ማለት ነው? ያ ልክ ትክክል አግኝቻለሁ።
ሎጂካል ኮንትራዲክሽን አለው። ስለዚህ ለዛ ነው ፈቃድ የባህሪ ነው የሚለው ላይ መጣበቅ አለብን። ሶስት አምላክ ወደዛ ይወስዳል አይደል? በትሪኒቲ ወደ ሶስት አምላክ ይወስዳል። በክሪስቶሎጂ ደግሞ ወደ አውጣኪያዊነት ይወስዳል። አደገኛ። ስለዚህ እንዴት ነው አሁን እኔ እንደው ጊዜ ቢኖረንና ብናወራ አሁን ከኤፊ ጋር እንዴት ነው እሱ ያብራራ ያለው እነዚህ ነገሮች እንዴት ነው ያብራራቸው ያለው ቋንቋ እናወራባቸዋለን። ጤነኛ ቋንቋ ተጠቅመን እንዴት ነው መግለጽ የምንችለው? አሁን አንዳንድ ቋንቋዎቹ ናቸው የሚዘረጋጉት። ጤነኛ ቋንቋውን ፍቃድ ላይ እንዴት ነው የምንለው? ፈቃድ ላይ ጤነኛው ቋንቋ ቅድም ያነበብኩላችሁ ነው። ቆይ ላንብብልህ እንደገና። ጤነኛው ቋንቋ በአማርኛ ተረጉምልሃለሁ፣ ላንብበውና ይሄ ነው will is not tied to a person but he says ፈቃድ የአካል አይደለም የባህሪ እንጂ። ይሄ መጀመሪያው ነገር ነው። ሁለተኛ እግዚአብሔር አንድ ባህሪ ያለው፣ ስለዚህ አንድ ባህሪ ስላለው ወይም ደግሞ እግዚአብሔር አንድ ሴንስ ነው፣ በሴንስ አንድ ነው። ስለዚህ አንድ ሴንስ እንዳለው ሁሉ አንድ ፈቃድ አለ። ሶስተኛ ነገር ግን አንድ ባህሪ ብቻ ሳይሆን ሶስት አካል ያለው አምላክ ነው ያለን። በሶስት አካል ተገልጦ የሚኖር አምላክ ነው ያለን። ሞድ ኦፍ ኤግዚስተንስ እናነሳለን ማለት ነው። ስለዚህ ያ አንድ የመለኮት ባህሪ የሶስቱም ባህሪ ነው። አንድ የመለኮት ፈቃድ የሶስቱም ፈቃድ ነው። በሶስቱም አካላት በግብር ልዩነት ያ ፈቃድ ይገለጣል። ይሄ በጣም ጥሩ የሆነ አገላለጽ ነው። ይሄን ይዘህ መሄድ ያለበት ብዬ ማለት ሌላ ቃልዬ ይሄ ከኦርቶዶክስ ጋር ያለን ስላሴ ላይ ከኦርቶዶክስ ጋር በተለይ ኩነት የሚለውን ትምህርት እሱን እንዴት ነው የምናየው? ማለት የሚቀራረብ ነገር አለን። አሁን የኦርቶዶክስ ስላሴና የሚቀራረብ ልዩነት አለን ወይ? የሚቀራረብ ነገሮች እንዳሉ አውቃለሁ፣ ግን ልዩነት አለን። ምን አንድ ነው ማለት እንችላለን? ስላሴ ላይ ምን መሰለህ፣ እኛን ምናልባት ሊለያየን የሚችል ነገር ምን መሰለህ፣ ፊሊዮኬን ሊለየን ይችላል። ኩነት ሲሪየስ አይዲያ ኩነትን በጣም አወሳስበው የኦንሊ ጂሰስ ትምህርት አድርጎ የሚያቀርቡ ሰዎች አሉ። በጣም የኦንሊ ጂሰስ ትምህርት አድርጎ የሚያቀርቡ ሰዎች አሉ። ልክ ከተዋህዶ በኋላ ክርስቶስ በስጋው ፍጡር አይደለም የሚሉ ሰዎች እንዳሉ ሁሉ ማለት ነው። ልክ እንደዛው ኩነትን አወሳስበው እንትን የሚያደርጉ ሰዎች አሉ። የኦንሊ ጂሰስ ትምህርት የሚያደርጉ ሰዎች አሉ። እነዛን ሰዎች ብዙ እንትን አላረጋቸውም። አት ዘ ሴም ታይም ግን ኩነትን በጥሩ ሁኔታ ልክ እኛ ፔሪኮሬሲስ ብለን በምንጠራው ቲቺንግ ውስጥ በዛ እንትን ውስጥ በዛ ኮንስትሬንት ውስጥ ግን የሚያብራሩ ሰዎች አሉ። ባለፈው ለምሳሌ እኔና ኤቢ ከመምህር በረከት ጋር ስለ ኩነት አውርተናል የሆነ ጊዜ ላይ እና በጣም በጥሩ መልኩ ማለት ነው። ስለዚህ በዛ መልኩ የምናብራራቸው ማብራሪያዎች አሉ ስለ ፔሪኮሬሲስ ማለት ነው። ስለዚህ በዛ መንገድ ካደረግነው ኩነትን በተመለከተ እኔ ልንከራከርበት ይገባል ብዬ አላስብም። የኩነት ትምህርት ግን ማብራሪያ ይወስነዋል። ስለ ኩነት ሲወራ ስለምንድነው እየተወራ ያለው የሚለው ነገር ማብራሪያ ይወስነዋል ብዬ አስባለሁ። ግን ሙሉ በሙሉ ኩነትን የፕሮቴስታንቱ የትሪኒቲ ትምህርት ኩነትን ሙሉ በሙሉ አይቀበለውም ከተባባልን ግን በጣም ከባድ ነው የሚሆነው። ኩነትን በዛ ደረጃ እንትን አላደርግም። በዛ ደረጃ ዲስፓይስ አላደርግም። ፔሪኮሬሲስን ይመታብናል እና ጥንቃቄ ይፈልጋል። ኤልሻዳይ ና ግባ እስቲ። ስለምን ሁለት ቀን ነው የምታወራው? ና ግባ ኤልሻዳይ። እሺ ይቅርታሽ። እሺ ጥሩ ሰው ሰላም ነው? እንዴት ነው? ሰላም ነው። የጠፋ ሰው አንዴ እዚህ ላይ ልጠይቀው ብዬ ነው። እንዳልክ ግን ቀድሞሃል። ከቅድም ጀምሮ ይኸው ኮሜንት ላይ እያለቀሰብኝ ነው። ቴንኪው። ለማንኛውም ቃሌ እሺ፣ አዲስ ፍቅር ላይ ገብተህ ነው ባይዘው ወይ ካልወረው እንዳልክ ከሷ በኋላ ሪፖርት አድርጎ እንዳይወጣ። እሺ፣ ከሷ በኋላ ቀጥላለሁ። አይ እንዳልክ ይቀጥልና ከዛ ትቀጥላላችሁ። እንዳልክ ቀጥል። ቃሌ በቃ እኔ ጨርሻለሁኝ። በጣም ነው የማመሰግነው። ቃሌ ወደ ውጭ ልወጣ ስለሆነ እኔት አይኖረኝም። እሺ አመሰግናለሁ። እሺ እህት አለም ግልጽ ሆኖልሻል ብዬ አስባለሁ። የጠየቅሽ ያ ገብቶኛል። እሺ ተባረክ። እሺ ተባረክ። እሺ እንዳልክ ቀጥል። እሺ ሁላችሁም ሰላም እንዴት ነህ? ቃሌ እንዴት አለው? እግዚአብሔር ይመስገን። እኔ ዋልኩኝ እኮ ቅድም ነው የመጣሁት። ፌር አይደለም። ይቅር በለኝ እንደው ይቅር በለኝ።
አይ ስቀልድ ነው። እና እሺ መጀመሪያ ግን አንድ ጥያቄ ልጠይቅ። አሁን ስታነሱት ከነበረው ሐሳብ የተነሳብኝ ጥያቄ በዛ ኦርቶዶክሶች እነዚህ ቲክቶከሮቹ ኢየሱስ በስጋው ፍጡር ነው ይላሉ፣ ፍጡር አይደለም የሚሉ አሉ። እኛ በዚህ ፔንቴኮስታሎች ኢየሱስ በስጋው ፍጡር ነው እንላለን። አዎ የሚከለክለን ነገር አለ ብዬ አላስብም። ማለት በምን ሂሳብ ፍጡር ሊሆን ይችላል? ከማርያም ስጋ ስለነሳ እና የነሳው ስጋ የፍጡር ስለሆነ ፍጡር ነው ማለት እንችላለን። አዎ በስጋው ኦልሬዲ እኮ የተፈጠረ ስጋ ገንዘቡ አደረገ ነው። ራሱን የፈጠረው እኮ ስጋው ግን የፈጠረውን ስጋ ገንዘቡ አደረገ ነው ፖይንቱ። ስጋው ፍጡር ነው ፖይንቱ እሱ። ሶ ይሄ ምንም እንትን አይደለም። አክቹሊ ቅድም አንስቻለሁ እና አግናጤዎስም አንስተውታል። ያን ያህል የሚያከራክር ነገር አይደለም። ሶ ኢቭን እናንተናም አንስተውታል፣ ጎርጎርዮስ ዘንዚናዙም አንስተውታል። ስለዚህ ክርስቶስ የተፈጠረን ስጋ ገንዘቡ አድርጓል ነው ፖይንቱ። አጭር ተርሚኖሎጂ አጭር ተርም ስለሆነች ነው በስጋው ፍጡር ነው ፖይንቱ እንጂ የተፈጠረን ስጋ ራሱ የፈጠረውን ስጋ ገንዘቡ አድርጎት ነው የመጣው ነው። ራሱ በፈጠረው ስጋ አድሮ ራሱ የፈጠረውን ስጋ ከዛው ስጋ ነስቶ መጣ ነው ፖይንቱ። ስለዚህ ያን ያህል የሚያከራክር ነገር አለው ብዬ አላስብም። እሺ ወደ ሌላ ጥያቄ ሲሄድ ደግሞ አሁን ሰሞኑንም በተነሳው ጉዳይ ላይ እኔ አሁን ግቢ ያለው አንድ የመካነ ኢየሱስ ጓደኛዬ እንደ ህብረት ቃለ ሕይወት ላይ እኔ አሁን የቃለ ሕይወት ልጅ ነኝ። ቃለ ሕይወት ላይ ህብረት እናደርጋለን። አንድ ቃለ ሕይወት ቤተክርስቲያን ላይ የነበርኩበት ግቢ ማለት ነው። እና አሁን ላይ እንደዚህ አይነት ነገር ከመፈጠሩ በፊት ያኔ እንደዚህ አይነት ጥያቄዎችን ጠይቄው ነበር። ማለትም በመካከል ላይ ያለውን ልዩነት ማለት ነው። አሁን ነገረ ድነት ላይ አንድ ነን ማለት ይቻላል። ለምሳሌ ካልቪኒስት፣ ሉትራን፣ ፔንቴኮስታል ያለው ልዩነት እንዳለ ሆኖ ግን ነገረ ድነት ላይ አንድ ነን ልንል እንችላለን ወይ? አሁን እኛ ጥምቀት ለድነት ብለን አናምንም። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ይለወጣል ብለን አናምንም። ዶክተር ማሙሻም ሲያስተምረው እንደነበረው መታሰቢያ ብለን ነው የምናምነው። ግን እንደዚህ የኃጢአት ስርየት ጉዳይ ላይና ልዩነት ካለ እንዴት ሆኖ ነው? ታፍኗል። ግን ድምጽ ቢሰጥ ጥሩ ነው። ድምጽ ታፍኗል። እኔ እየተሰማኝ ስለሆነ ነው ዝም ያልከው እንጂ ታፍኗል እየተባልክ ነው። ትንሽ ስለሚያስቸግር ነው ስልኬ። ከዚህ በላይ እንትን አይልም። አንተ ከተሰማህ እሺ ቀጥልና ማለት ነው። እና እንዴት ሆኖ አሁን እንደዛም ደግሞ ያንን ሐሳብ እንትን ታረግልኝ ስለፈለኩ ነው። ካልቪኒስትስ አሁን ከነገረ ድነት ላይ ከነሱ ጋር አንድ ነን ልንል እንችላለን ወይ? እንደገና የሉትራንንም አንስቼላለሁ የመካነ ኢየሱስን። እሱን እስቲ መልስልኝ። እሺ የሳኩት ባንተ አይደለም። እዚህ ቃሌ ምርጫውን ትቶ 180 ሰው ሰብስቦ ቁጭ ብሏል ይላል። ውጣ ከዚህ ልታሳስረኝ ነው። እሺ ነገረ ድነት ላይ እኔ አንድ ነን ብዬ ነው ማለት ለምንድነው አንድ ነን ብዬ ማለት? ልዩነት የለም እያልኩ አይደለም። ከመጀመሪያ ጀምሮ ይሄንን ነገር ሳነሳ ነበር። የሆነ ጊዜ ተጮሃል። እንደውም እንደመጣው አካባቢ ፕሮቴስታንት እኮ አንድ ቤተክርስቲያን አይደለም። ፕሮቴስታንት አንድ ቤተክርስቲያን በጭራሽ አይደለም። ፕሮቴስታንት እኮ ሙቭመንት ነው። ይሄን ደጋግሜ አንስቼዋለሁ። ስለዚህ ፕሮቴስታንት የሚባለው ነገር ሙቭመንት ከሆነ ያንን ሙቭመንት ገንዘብ ያደረጉ ያንን ሙቭመንት እንትን ያደረጉ ይሄ አቴን ያደረጉ አብያተ ክርስቲያናት እነሱም ፕሮቴስታንት ብለን እንጠራቸዋለን። ስለዚህ እንደዛ ከሆነ አንድ ቤተክርስቲያን ካልሆነ ሲምፕሊ ልዩነት ያለ ነው። ስለዚህ ነገረ ድህነት ላይ ግን ልዩነት አለ የሚባለው ሰው እንዴት ነው የሚድነው ለሚለው ጥያቄ በሚሰጡት ምላሽ ላይ ነው። ለምሳሌ ሰው በክርስቶስ ኢየሱስ በማመን የዘላለም ሕይወት ያገኛል። ይሄንን ሉተራኑን ጋር ብትሄድ ታገኘዋለህ፣ ፔንቴኮስታሉን ጋር ብትሄድ ታገኘዋለህ፣ የትም ብትሄድ ታገኘዋለህ። ዳትስ ዋይ ይሄ አንድ ካልቪኒስት አንድ ሪፎርምድን ወስደህ
አንድ ፔንቴኮስታል እንድኗል ወይስ አልዳንም ብትለው አልዳንም የማይል ምክንያት እሱ ነው። ኧረ ድኗል የሚል ምክንያት እሱ። አንድ ሉትራን ሄደ አንድ ሪፎርምድ እንትን ብለዋል ድኗል ብትለው አዎ ድኗል የሚል ለዛ ነው። ስለዚህ ነገረድነት ላይ አንድ ነን ማለት ስለ ነገረድነት የተነገሩ ነገሮች ሁሉ ላይ አንድ ነን ማለት ግን አይደለም። ስለዚህ እነዚህ ላይ እንትን አለን ማለት ለምሳሌ ነገረ ክርስቶስ ላይ ሲምፕሊ ኢየሱስ ክርስቶስ አምላክ ነው አይደለም እንደዚህ ነው ከኦርቶዶክስ ጋር ገብተን ስላሴ ምናምን ከኦርቶዶክሶች ጋር ገብተን ከሙስሊሞች ጋር እንወያያለን። ኦርቶዶክሶች ጋር እንትን አድርገን ኮንጆይንት አድርገን ማለት ነው። ስለዚህ ያንን ስናደርግ የምናደርገው ነገረ ክርስቶስ ላይ ሪሊ ስለ ሁሉም ነገረ ክርስቶስ ላይ ስለሚወሩ ነገሮች አንድ ሆነን አይደለም። አንድ አካል አንድ ባህሪ ሲሉ እኛ ሁለት ባህሪ ስንል ልዩነት አለ። ስላሴ ላይ ስንወያይ የምንወያየው ኤቭሪ ኢንች ኦፍ ኤክስፕላኔሽን አንድ ነው ብለን አስበን አይደለም። በዛ መንገድ እናደርግ አንችልም። በዛ መንገድም አድርገን አናስቀምጠው፣ ምክንያቱም ልዩነቶች አሉ። ስለዚህ ልዩነቱ ግን ስለ ስላሴ የተወራው ዲቴይሎች ላይ ነው እንጂ ነገረ ስላሴ ላይ አይደለም። ትምህርተ ስላሴ የሚለው ቤዚካሊ አንድ ሰው ክርስቲያን ለመባል እንትን ማድረግ ያለበት ማመን ያለበት ነገር ላይ አይደለም። ክርስቲያን ለመባል ማመን ያለበት የስላሴ ትምህርትን በተመለከተ ከሆነ ክርስቲያን ለመባል ማመን ያለበት የስላሴ ትምህርትን እኔም ማምነዋለሁ፣ ኦርቶዶክሱም ያምነዋል። ከዛስ ነገረ ስላሴ ውስጥ ገብተን ግን ዲቴል የሆነ ነገር ስናወራ ግን ልንለያይ እንችላለን። ልክ እንደዛው በፕሮቴስታንቱ መካከል ነገረ ድህነት ላይ አንድ ነን ስንል በማመን መዳን የሚባለው ነገር ላይ እቺ ሶላ ፊዴ የምትባለው ነገር ላይ አንድ ነን እያለን ያለው ወንዶ በክርስቶስ በማመን ይጸደቃል፣ መጽደቅ የሚቻለው በሱ ነው የሚለው ነገር ላይ አንድ ነን እያለ ነው። ግን እሱ ውስጥ ግን ስለ ነገረ ድነት የምናወራው ነገር ሁሉ አንድ ነው ማለት አይደለም። ለምሳሌ የሉትራኑ ቦንዴጅ ኦፍ ዘ ዊል የፔንቴኮስታሉ አይደለም። የፔንቴኮስታል አንዳንድ ስኮላሮች ጭራሽ ኦርዶ ሳሉቲን ራሱ አይቀበሉም። ኦርዶ ሳሉቲስ የሚባል ነገር የለም ይላሉ፣ መኖር የለበትም ይላሉ። ኢቭን ይሄ ሎጂካል ኦርደር የሚባለው ነገር ራሱ መኖር የለበትም ይላሉ። እንደነ ሂግንስ ያሉ ሰዎች አይ ሎጂካል ኦርደር ራሱ መኖር የለበትም ብለው እንትን ያደርጋሉ። ወደ እንትኖች ብትመጣ ወደ ሪፎርምዶች ብትመጣ ደግሞ ከኦርዶ ሳሉቲስ ባለፈ አምስቱ ቱሊፖቹ ላይ ደግሞ ያለ ልዩነት አለ። ሌሎቹ እነዛን ቱሊፖች አይቀበሏቸው። ስለዚህ እነዛን ቱሊፖች የማይቀበሏቸው ከሆነ ሲምፕሊ ነገረ ድህነት ላይ የሚያወሩት እያንዳንዱ ዲቴል አንድ ነው ማለት አይደለም። ያ ማለት ግን ነገረ ድህነት ላይ አንድ አይደሉም ማለት ግን አይደለም። እኛ ነገረ ስላሴ ላይ ኦር ነገረ ክርስቶስ ላይ አንድ ነን ብለን ከኦርቶዶክስና ከካቶሊኮች ጋር ሆነን ስንወያይ በሁሉም ነገር አንድ ነን እያልን እንዳልሆነ ሁሉ ፕሮቴስታንቲዝም ውስጥ በነገርነት አንድ ነን ማለት ስለ ነገርነት በተወሩ ነገሮች ሁሉ ላይ አንድ ነን ማለት አይደለም። ስለዚህ ኤክስፕላኔሽናችን ስንገባ ቴዎሎጂውን ስናብራራ ኤክስፕላኔሽናችን የተለያየ ሊሆን ይችላል። አንዳንድ ተርሚኖሎጂዎችን አሸከመን የምናመጣው ቴዎሎጂ አንድ አይነት ላይሆን ይችላል። ቤዚካሊ ግን አንድ የሆነ ነገረ ድነት ስላለን አንድን ሉተራን አንድ ፔንቴኮስታል ድኗል ወይስ አልዳንም ብትለው ባለው እምነት ኦልሬዲ ያ ሰውዬ አልዳንም ሊልህ አይችልም ማለት ነው። ዛሱ በነገርነት አንድ ነን የሚለው ፖይንት የሚመጣበት ምክንያት እሱ። ስለዚህ አንድ ያልሆንባቸው ነገሮች አሉ፣ አንድ የሆንባቸው ነገሮች አሉ። ኢን ዲቴል አንድ አይደለንም፣ ነገር ግን የትምህርቱ ኢሴንስ ላይ ግን አንድ ነን። ዛትስ ዋይ አሁን አይተህ ከሆነ ኦርቶዶክሳውያን በስላሴ ጉዳይ ላይ አንድ አይደለንም፣ ስላሴ ጉዳይ ላይ አንድ አይደለንም። እንደውም እናንተ አምስት ስላሴ ትላላችሁ አለ አንድ ጊዜ ፊና አይታችሁ ከሆነ ለቅሶ በየቦታው ህዝቡ ለቅሶ ተቀመጠ። ለምንድን ነው እንደዛ የተደረገው? ለመስቀሉና ለማርያም የስላሴ ክብር ይገባቸዋል ይላል ቃል በቃል። በቃ ቶታል ኑፋቄ ግን እንዴ አለ። በቃ ህዝቡ ደነገጠ፣ ምን ለቅሶ ተቀመጠ አብዛኛው ሰው። ከዛ የተደረገው ነገር ምንድነው? እንዴ እነንትና እኮ በነገረ ስላሴ ላይ እኮ ከኦርቶዶክሶች ጋር አንለያይም ብለው ይዘው መምጣት ጀመሩ። አይታል በነገረ ስላሴ አንድ አይደለንም የሚሉ ሰዎችን ኦር ነገረ ስላሴ ላይ እናንተ ይሄ ትልቅ ስህተት አለባቸው የሚሉ ሰዎችን ለመቃወም ሲሉ ምን አደረጉ? ከፕሮቴስታንቶቹ ከኦርቶዶክስ ጋር በነገረ ስላሴ አንድ ነን የሚሉ ስኮላሮችን ይዘው መጡ ማለት ነው። አይታል ምን ሊሉ ነው? ስላሴ ላይ እኮ እናንተ የምትሉትን ነው የምንለው ሊሉ ፈልገው ማለት ነው። አይታል ያ ማለት ግን ኢን ዲቴል አንድ ነን እያሉ ግን አይደለም። ያ ማለት ግን ኢን ዲቴል አንድ ነን እያሉ ግን አይደለም። ግን ያንን ግን እንትን አደርጋለሁ፣ ያንን ግን እገዛዋለሁ። ስላሴ ላይ ኦፍ ኮርስ አንድ የሆነ ማብራሪያ አለ እንላለን። አት ዘ ሴም ታይም ግን አንድ ያልሆኑ ደግሞ ዲቴሎች አሉ። ሶ ፕሮቴስታንቲዝም ውስጥ ተመሳሳይ ነገር ነው። በነገረ ድነት ላይ አንድ ነን ስንል ስለ ነገርነት በተነገሩ ነገሮች ሁሉ ላይ አንድ ነን እያለ ነው።
በዛ መልኩ እያስቀመጠን ስላልሆነ ሁለቱን ለይቶ ማስቀመጥ ያስፈልጋል። በነገርነት አንድ ነን ስንል ለምሳሌ በክርስቶስ በማመን ብቻ ነው የዘላለም ሕይወት የሚገኝ የሚለው ሐሳብ ላይ አንድ ነው። ምንም የሚያከራክር ነገር የለውም። እሱ ብቻ ደግሞ አይደለም ለመጽደቅ ሰው የሆነ ነገር ማድረግ አለበት ብለን አለ። በዚህም አንድ ነው። ኦኬ እሺ ከሌሎች አንጻር ነው አንድ ነን እያልን ያለው። ለምሳሌ ኦርቶዶክስና ካቶሊክ ጋር ብትሄድ በክርስቶስ በማመን ብቻ ነው መጽደቅ የሚቻለው የሚለውን ትምህርት ቶታሊ ዲክላይን ያደርጉታል። ፔንቴኮስታሊዝም ላይ ብትሄድ፣ ሉትራኒዝም ጋር ብትሄድ፣ ሪፎርምድ ቴዎሎጂ ጋር ብትሄድ ተመሳሳይ ነው። ከዛ በኋላ ግን በዛ ጀስቲፊኬሽን ቴዎሎጂ ውስጥ ግን ስለዛ ጀስቲፊኬሽን የሚያወሩት ዲቴይል ላይ ግን ልዩነት ሊኖር ይችላል ማለት ነው። ስለዚህ አንድ የሆንባቸው ነገሮች አሉ፣ ያልሆንባቸው ነገሮች አሉ። እነሱን ማስቀመጥ ያስፈልጋል። ግን ነገረድነት ላይ አንድ ናችሁ ወይ ከተባለ አዎ ተብሎ ነው የሚመለሰው። ስለ ነገረድነት የተወሩ ነገሮች ሁሉ ውስጥ አንድ ናቸው ወይ ከተባለ ነው እሱ ላይ አንድ አይደለም ተብሎ ነው የሚመለሰው። በዚህ መንገድ ነው የሚቀመጠው። እንዳልክ እዚህ ጋር ልግባ እንደው እኔ አሁን አንተ የምሰማ አንዴ ካሎራ አንዴ ያዘው እንጂ እንዳልክ ይጨርስና ዞሮ ሲመለስ ያገኛል። አንተ እንዳልክ አለ እኔ እኮ አልጠየኩም፣ ተራዬ እኮ አልጠየኩም። ቃልዬ ይበቃል። ካሎራ ተው አንተ ስላወራ ቆይ እኔ በማስተናግደው መልኩ ይሁን። እንዳልክ አለ ያው አይ ቲንክ ብዙ ጥያቄ ነበረኝ ግን አይመችም ስላለው ፖለቲካ ሲባል ጠይቅ፣ ችግር የለውም። በውስጥ ጠይቃለሁ። ጠይቅ፣ ችግር የለውም። ዲፕ ነገሮችን ብገባ አይመችም እዚህ ለብዬ ነው። አይ ችግር የለውም። መጠየቅ ከፈለክ መጠየቅ ትችላለህ። በውስጥ ካልክ በውስጥ ያው ብዙ አልመልስም እንዳትቀይም። ታትስ ዋይ እንደዛ ነው። ስለዚህ አንድ ጥያቄ ልቀበልህ ነው። ወደ ሌሎቹ ጥያቄ ካለ ጥያቄ ካለ አይ በቃ እኔ ተመልሶልኛል። ቴንክ ዩ። እሺ በስማፕ አለ አለው ግን ካሎራው አይለቀኝም በኋላ በቃ ይቅደም ከሚደበድበኝ። አይ ጥሩ ሰውም ስላለ አንተ ብትፈቅድልህ ጥሩ ሰው ሰጠዋል። እንደዛ ስለሆነ አንድ ጥያቄ ብቻ ላስቀምጥና ቅድም ስለጠየቀ ብዬ ነው። እሺ ቀጥል። እሺ አንድ ጥያቄ ብቻ አብራራና ብዙም ጥያቄ የለኝ። አሁን ነገረ ክርስቶስ ላይ ሁለት ባህሪ ብሎ የማያምን ሰው ነገረ ስላሴ ላይ ዲቫይን ሲምፕሊሲቲን እንዴት አድርጎ ይገልጸዋል? ምክንያቱም ባህሪ አንድ ነው ብሎ ከተነሳ ኢየሱስ ጋር ያለው ባህሪ ሁለት ነው ብሎ ካልተቀበለ ይሄ ክርስቶስ ጋር ያለው ባህሪው እንዴት ሆኖ ነው ከአብና ከመንፈስ ቅዱስ ጋር አንድ የሚሆንለት ነገረ ስላሴ ውስጥ ያስገባ? ይሄን እንዴት ታየዋለህ? ወይት ክርስቶስ በሁለት ባህሪ ነው ብሎ የማያምን ሰው ነው። ግን ደግሞ ሁለት ባህሪ ነው ብሎ ሳያምን አንድ ባህሪ ለምሳሌ እንደ ኦርቶዶክሳውያኑ ማለት ነው። ያ እነሱ ነገረ ስላሴያቸው እንዴት ፐርፌክት ይሆንላቸዋል? ነገረ ክርስቶስን የሚነካ ነገረ ስላሴ እንዴት ልክ ሊሆን ይችላል? ዲቫይን ሲምፕሊሲቲን በተመለከተ ብዙ ችግር ይገጥማቸዋል ብዬ አላምንም። ለምንድነው የማላምነው? አንድ ባህሪ ብለው ሲመጡ አንድ ባህሪ ሲሉ የቄርሎስን እሳቤ ስለሆነ ይዘው የሚመጡት። በተለይ ደግሞ ይሄ አሁን ወደዚህ ወደ አውጣኪያዊው የሚሄደውን በጣም አክራሪውን እንትን አይደለም እሱ የሚያፊሲስ አይደለም፣ እዚህ ወደ ሞኖፊሲስ የሚሄደው የሚያፊሲስ አይደለም ማነሰው። ግን እነሱ አንድ ባህሪ ሲሉ የቄርሎስን ይዘው እየመጡ ከሆነ ወይም ደግሞ ቄርሎስ ባለው መልኩ እያነሱ ከሆነ እኔ የማስበው ክርክራችን የሚሆነው ከነሱ ጋር ራሱ የቃላት ነው እንጂ የቴዎሎጂ ክርክር ይሆናል ብዬ አላምንም። ክሪስቶሎጂ ላይ ያን ያህል ኢሴንሻል የሆነ ልዩነት ይኖረናል ብዬ አላምንም። በዛ መንገድ ከገለጹት በጣም አክራሪ በሆነ መልኩ ወደ ሞኖቴሊቲዝም ወደ ሞኖፊሲቲዝም በሚያደላ መልኩ ካላደረጉት በስተቀር ማለት ነው። ስለዚህ ልክ አሁን ቄርሎስ እንዳለው ሚያፊሲስ ቱ ቴዎሎጉስ ኤሳርኮሜኒ በሚለው መልኩ which means ልክ እነ አርቪ ሴለርስ እንዳስቀመጡት ማለት አርቪ ሴለርስ አሁን በጣም ጥሩ በሆነ መልኩ ቱ ቸርን የሞገተ ቴዎሎጂያን ነው። አርቪ ሴለርስ እንዳስቀመጡት አርቪ ሴለርስ እነሱን ሲሞግት ራሱ ምን ብሎ ነው ዲፋይን የሚያደርገው? እነሱ አንድ ባህሪ ሲሉ ሎጎስ የሚባል አለ። ባህሪውን ከነ ኢሴንሱን ከነ አካሉ ገንዘብ ያደረገ የስላሴ አካል ማለት ነው ሎጎስን። ስለዚህ የስጋው ቃል አንድ ባህሪ ብለው ሲያስቀምጡ ሲምፕሊ ባህሪ ብለው ሲጠሩ ያንን የሎጎስን ኮንክሪት ሪያሊቲ ስለሆነ እሱ ስጋን ጨመረ ሰውነትን ጨመረ እያሉ ስለሆነ ስለዚህ በዚህ መልኩ ነው መታሰብ ያለበት እንጂ ወደ
እንትን አይደለም ወደዚህ ወደ ስትሪክት ሞኖፊሲስ እየመራቸው አይደለም ቴዎሎጂያቸው ብሎ ያስቀምጣል። ሶ ዲቫይን ሲምፕሊሲቲ ሲምፕሊ የኦንቶሎጂካል ትሪኒቲ የማን ትሪኒቲ ጉዳይ ስለሆነ ወይም ደግሞ አንዱ አምላክ የተከፋፈለ ፓርት የለውም የሚል ስለሆነ እስቲል ለነሱ ሰብአዊ ባህሪ ኮንቲንጀንት ነው። በምን ላይ ሲባል በመለኮታዊ ባህሪ ላይ ኮንቲንጀንት ነው። ሰብአዊ ባህሪው ራሱ በመለኮታዊ አካሉ ላይ ኮምፕሊትሊ ኮንቲንጀንት ነው። which means ኮንቲንጀንት የሆነ ኔቸር ይዘ ዲቫይን ሲምፕሊሲቲ ልትመታ አትችልም ማለት ነው። በሌላ ኮንቲንጀንት የሆነን እንትን ይዘ የኮንቲንጀንት የሆነን ባህሪ ይዘ ዲቫይን ሲምፕሊሲቲን አትመታም። ለምን ሲባል ስለ ዲቫይን ሲምፕሊሲቲ ስናወራ የእግዚአብሔር ኢሴንሻል አትሪቢዩቶች የእግዚአብሔር ኢሴንሻል የሆኑ የትኛውም አትሪቢዩት ሲምፕሊ ኮምፖዝድ ፓርቶች አይደሉም። እግዚአብሔርን ተገጣጥመው የፈጠሩ የሆኑ ፓርቶች አይደሉም። ተገጣጥመው የፈጠሩ አይደሉም። ታዲያ ምንድናቸው ሲባል ታዲያ እነዛ አሉት የምንላቸው ነገሮች የሆኑትን ናቸው። ስለዚህ የሆኑትን ከሆኑ እስቲ የስጋው ባህሪ ዋን ኔቸር ተብሎ መብራራቱ ብቻውን እንትን ሊመታ አይችልም። ኮንቲንጀንት ስለሆነ ማለት ስለ ኢሴንሻል ኔቸር አይደለም ያወራው፣ ስለ ኢሴንሻል አትሪቢዩት አይደለም ስለ ስጋው ስናወራ ያወራው ስለ ኮንቲንጀንት አትሪቢዩት ነው። ስለዚህ የኢሴንሻል አትሪቢዩት አካል ስላልሆነ ስጋ የኢሴንሻል አትሪቢዩት አካል ስላልሆነ ስለዚህ ዲቫይን ሲምፕሊሲቲን የሚመታበት ምክንያት የለም። ዲቫይን ሲምፕሊሲቲ የእግዚአብሔር ኢሴንሻል አትሪቢዩቶች ተገጣጥመው እግዚአብሔርን የሰጡን አይደሉም። ኢሴንሻል አትሪቢዩቶቹ እሱን ራሱን ናቸው የሚል ስለሆነ ማለት ስለዚህ ዋን ኔቸር ብለው ቢያምኑ እንኳን የሚያፊሲስን ቢያምኑ እንኳን ያን ያህል የሚመታው ነገር አለ ብዬ አላምንም። ምን ይመስላል? በስመ ያ በዚህ አንተ ባየው አንግል ካየ ነው መልካም። ግን ሄዶ ዊል ላይ ክርስቶስ አሁን ለምሳሌ አባቶ ይህች ጽዋ ከኔ ትለፍ ሲል ይሄን ዊል ከየትኛው ባህሪ ነው የመነጨው ብሎ መግለጽ ይችላሉ። እኛ ሁለት ባህሪ ስለምናምን እንገልጻለን እዛ ዊል ላይ። እነሱ ዊል አሁን እዚህ ጋር ለየት ነው የሚሰጡት፣ ለየትኛው ባህሪ ነው የሚሰጡት? ኖ ዊል ላይ እኮ እነሱ አንድ ዊል አይደለም የሚሉት ነው እንዴ? አንድ ባህሪ ዊል ከባህሪ ከሆነ የሚመነጭ ሁለት ዊል ሚያቴሌቲዝም ነው የሚሉት። ሚያቴሌቲዝም ነው የሚሉት እነሱ ውስጥ ገብቼ እንትን እንዳላረግ እንጂ ሚያቴሌቲስት ናቸው። which means ዊሉ የለም አይደለም ፖይንታቸው፣ ኮምፕሊትሊ ኮንቲንጀንት ነው ቅድም እንዳልኩ እንጂ ዊሉ የለም አይደለም ፖይንታቸው። ስለዚህ ዊል ከባህሪ ከሆነ የሚመነጭ ሁለት ዊል እዛ ጋር እናያለን አይደል? ኦፍ ኮርስ እንትን ወደ ቱ ኔቸር ስንመጣማ ቱ ኔቸር ነው በደንብ የሚያብራራው እንላለን። ግን ሚያቴሪቲዝም ነው የሚል ክሌም አላቸው። ኮምፕሊትሊ ሰውየው የሰው ባህሪው ያለ ፈቃድ ነው የሚል ሐሳብ አይደለም ያላቸው። በዛ መንገድ አይደለም የሚያብራሩት። ግን ስቲል ቢሆን ራሱ ሰብአዊ ባህሪውን ስለ ሰብአዊ ባህሪው እንትን እያወራን ስለሆነ ስለ ሰብአዊ ባህሪው አትሪቢዩት እያወራን ስለሆነ ስቲል ኮንቲንጀንት ነው ፖይንት። መለኮት ባህሪ ላይ የሚጨመር ነገር አይደለም። ራሱ በእኛ ራሱ ሰብአዊ ፈቃድ መለኮት ባህሪ ላይ የሚጨመር ነገር አይደለም። መለኮት ባህሪ ላይ ኮንቲንጀንት ነው እንጂ። ስለዚህ ኮንቲንጀንት የሆኑ ነገሮችን ይዘ ዲቫይን ሲምፕሊሲቲን መምታት አትችልም ነው ፖይንቱ። ትልቁ ፖይንት እሱ። ኢቭን ራሱ ዋን ዊል የሚል ቢሆን ራሱ ከዲቫይን ሲምፕሊሲቲ ጋር አይደለም የሚያገናኘው። እሱ የሚያገናኘው ከኢንካርኔሽን ጋር ነው። ኢንካርኔሽን ላይ ንፋቄ ነው ትላቸዋለህ ዋን ዊል ከሆነ። ግን ዋን ዊል ያሉ ብዬ ነው አላምነው። ምናልባት ካሉ ከስር ሊጽፉልን ይችላሉ። ጥሩ ሰው ቀጥል። እሺ ቃል ሰላም ብያለሁ በድጋሚ። ዊልን ለአካል መስጠት ምንድነው ችግሩን ታብራራውና ከዛን ባህሪና አካል ተለያይተው ያውቃሉ ወይ? ምክንያቱም እዛ ጋር ነው ሁሉ ጊዜ ሲናገርም እንሰማውና ዊል እዚህ ምን ባህሪ ከአካል ጋር ተነጣጥሎ ያውቃሉ ወይ? እነዚህን መልስልኛ። ከዛ ጥያቄ አለ። እሺ ጥሩ ሰው ቅድም አብራርቻለሁ፣ ልድጋምልህ። በተለይ ከዚህ ከእንትን አንፃር እንድትደግመው ብዬ ነው። እኛዋን በደንብ አድርገህ እንድትደግምልኝ። ኦኬ ዊልን በተመለከተ ስናነሳ ለአካል ስንሰጥ ችግሩ ምንድነው የሚለውን ቅድም አንስቼዋለሁ። ዊል ምን ጊዜም ቢሆን ለባህሪ ነው መሆን ያለበት ብዬ ነው። ለምን ዊል የተሰጠው ለባህሪ እንጂ ለአካል ባለመሆኑ፣ የመጀመሪያው ነገር እሱ። ቢብሊካሊም ብንሄድ አክቹሊ ዊልን ከባህሪ አንፃር ነው ልናገኝ የምንችለው፣ ከአካል አንፃር አይደለም። ምናልባት ወልድ የኔ ፈቃድ አይሆን ብሏል የሚል ከሆነ ይሄ ከስጋዊ አንፃር የተነገረ ነው፣ ወይም ደግሞ ከኢንካርኔሽን አንፃር የተነገረ እንጂ ከእንትን አንፃር የተነገረ አይደለም፣ ከአካል አንፃር የተነገረ አይደለም። ስለዚህ ያንንም እንትን ማድረግ አለብን። ሌላው ፖይንት ግን ጀስት ክላሲካል ትሪኒታሪያኒዝም ውስጥ የለም ብያቸዋለሁ እሱ ነገር። ሶስተኛው ነገር ግን ሎጂካል ኢንኮንሲስተንሲ ያመጣል።
ዊል ለአካል ከተሰጠ ሎጂካል ኢንኮንሲስተንሲ ያመጣል። ቅድም ለካሎራውስ አብራራ ነበር። ሎጂካል ኢንኮንሲስተንሲ የሚያመጣበት ምክንያት ምንድነው? አንደኛ በስላሴ አንድ ባህሪ ሶስት አካል አለ እንላለን። which means whatever is one it goes to the essence, whatever is three it goes to the persons, it goes to the hypostasis። ስለዚህ እነዚህ ሁለት ነገሮች በዚህ መልኩ ነው የምናስቀምጣቸው። በክሪስቶሎጂ ሲባል ፕሮቴስታንት ክሪስቶሎጂ እስከተከተላችሁ ድረስ whatever one is going to the person not to the essence። ለምን ሲባል የስላሴ ሁለተኛው አካል ነው ስለምንል ማለት ነው። whatever two is from the natures። ስለዚህ በዚህ መንገድ ስለምናስቀምጥ እንትን ማድረግ አለብን በጥንቃቄ ማብራት። እሺ አለው አይደል? እሺ አለው። ለምሳሌ በስላሴ አንድ ባህሪ ነው፣ አንድ ሴንስ ላይ ያለው ብለናል። ከዛ በኋላ ፈቃድን ግን ከአካል የሚመነጭ ነው ብለናል። ፈቃድ ከአካል የሚመነጭ ከሆነ whatever is three ለባህሪ ነው ለአካል ነው ብለን ስለተነሳን ማለት ነው። ሶስት ብለን ባህሪን ስለማንጠራ ማለት ነው። ምን ጊዜም ቢሆን ቅድም እንዳልከው አካልና ባህሪ ተነጣጥለው አይኖሩም፣ ግን ደግሞ ኢንዲቪዚብል ናቸው እንጂ ኢንዲስቲንክት ግን አይደሉም። ዲስቲንክት ናቸው። አካልና ባህሪ ዲስቲንክት ነገሮች ናቸው። ስለዚህ ፈቃድን ለአካል በሰጠንበት ቅጽበት ፈቃድ የአካል ነው ከአካል ነው የሚመነጨው ባልንበት ቅጽበት ሶስት ነው መሆን ያለበት። ምክንያቱም አካል ሶስት ነው። ከአካል የሚመነጭ ነገር በሙሉ ሶስት ነው መሆን ያለበት። ለምሳሌ ግብር የአካል ነው ብለናል። ከባህሪ ሳንነጥል ነው ግብር የአካል ነው ያለው። ስለዚህ ሶስት ግብር አለ። ወይ ደግሞ በስላሴ ሲምፕሊ ስላሴ የሚለያዩት በግብር ነው እንላለን። ለምን ሲባል ለምሳሌ በኢኮኖሚክ ትሪኒቲ ውስጥ አብ ልጁን በመላክ ነው አንዱን የመለኮት ፈቃድ የገለጠው። ወልድ ምን ጊዜም ቢሆን ተላኪ እንጂ ላኪ አይደለም፣ እንደ አብ አይደል? የአብን ግብር አይወስድም። መንፈስ ቅዱስ ስንል መንፈስ ቅዱስ ሰራጺ ነው ብለን እናነሳለን። በኢማኑም ትሪኒቲም ውስጥ ቢሆን አብ ምን ጊዜም አንቢጋትን ነው፣ ቢጋትን ሊሆን አይችልም። ወልድ ምን ጊዜም አንቢጋትን ሊሆን አይችልም፣ ቢጋትን ነው። መንፈስ ቅዱስ ሁል ጊዜም ቢሆን የሚሆነው ሂ ፕሮሲድስ እንጂ ሂ ኢዝ ቢጋትን ነው። ለምን ሲባል ሶስቱ የግብር ልዩነት ስላለ ኢቭን በኢማኑም ትሪኒቲ ውስጥ ማለት ነው። ስለዚህ ሶስት ብለን ካነሳን የምናነሳው ነገር ሲምፕሊ ከአካል አንድ ብለን ካነሳን በኋላ ግን ለየትኛው አካል ልንሰጠው? አንድ ብለን ካነሳ አንድ ዊል ካለ ለመለኮት ነው የምንሰጠው። ለምን whatever is one it goes to the nature ብለን ስላነሳን ማለት ነው። ስለዚህ በስላሴ ውስጥ አንድ ባህሪ አለ። ከዛ ባህሪ ኦሪጂኔት የሚያደርግ አንድ ፈቃድ አለ። ሶስት እስካላልነው ድረስ ፈቃድን አንድ እስካልነው ድረስ ሎጂካሊ አንድ የሚሆነው ከኔቸር እስከመነጨ ድረስ እንጂ ከአካል ከመነጭ አንድ ሊሆን አይችልም። ለምን ሲባል ከአካል ኦሪጂኔት የሚያደርግ ነገር አካላት ሶስት እንደመሆናቸው የተለየ ነው ሊሆን የሚገባውና ማለት ነው። ፈቃድ የተለየ ተብሎ መቀመጥ አለበት ማለት ነው። የተለየ ፈቃድ ከሌለ ፈቃድ አንድ ከሆነ ግን አለቀ የኔቸር። ወደ ክሪስቶሎጂ ስንመጣ የሎጂካል ኢንኮንሲስተንሲው እየበረታብን ይመጣል። ክሪስቶሎጂ ላይ አንድ አካል ሁለት ባህሪ ብለናል። ስለዚህ whatever is two it goes to the nature, whatever is one it goes to the person አይደለ? ስለዚህ ወደ ፐርሰን ሲሄድ ሁለተኛው የስላሴ አካል ነው እያነሳን ያለው። ፈቃድ የአካል ነው ብለናል። ፈቃድ የአካል ነው ካልን ለሁለተኛው የስላሴ አካል ለሎጎስ ሰጠ ነው። እሺ ፈቃድ የአካል ነው፣ ስለዚህ ለሁለተኛው የስላሴ አካል ሰጠ። ከዛ በኋላ ስንት ፈቃድ ነው በስላሴ ያለው ሲባል ሁለት ማለት የለብንም። ለምን ሁለት ካልን ስለ ባህሪ ነው እያነሳን ያለው እንጂ ስለ አካል አይደለም። ሁለት ካልን ስለ አካል እያነሳን በጭራሽ። ስለዚህ የባህሪ ነው ካልን ሁለት ፈቃድ ሊኖር ነው በክርስቶስ። አሪፍ በቃ ይሄ ነው ሁለተኛው ጥያቄው ራሱ ከተትከው። ቴንክ ዩ። ፍቃድ ለክርስቶስ ሁለት ፍቃድ እንሰጣለን ብዬ አስቤ ነበር። አዎ ነገርከን ለባህሪ ስለምንል፣ ስለዚህ ሁለት ፍቃድ ብንሰጠውም ችግር የለውም ነው። እሱ ነው ትክክለኛ። ያ ግን ሁለት አካል ስለሌለ አንድ አካል ስለሆነ ያለው ያ የሰውነት ፈቃዱ ሁልጊዜም በኤናፖስታሲስ አናፖስታሲስ ዲስቲንክሽን ውስጥ ነው የሚወድቀው። የሰውነት ፈቃዱ ምን ጊዜም ቢሆን ለመለኮት ፈቃድ የተገዛ ነው። ይሄ የጌታ እራት ላይ ከኦርቶዶክስ የሚለይበት ነገር አለ። ምልስ ሲሉት እንደነሱ ነው አማናዊ የሚሉት፣ ጥምቀት ያድናል ሲሉት እንደነሱ ነው። እሱ ላይ እንዴት ነው አንድ ነው ልንላቸው? የሉተራኖችን ድነታቸውና የኛ የድነት ጥምቀታቸውም የጌታ እራታቸውም እንደ ኦርቶዶክስ አይደለም። እኔ ግን አኪዬን ጠይቄው እንግዲህ አገልጋይ ነው አኪዬ፣ እምነት ስንል እናንተ እንደምትሉት አይደለም፣ እምነት ማለት ፓኬጅ ነው አለኝ። እሺ እኔ እሱን እቀበላለሁ አልኩት። ጥምቀት አንተ አለኝ ጥምቀት ለድነት ነው ትላለህ ወይ አለኝ። አይ እኔ አልልም አልኩት። የጌታ እራትስ አማናዊ ነው ትላለህ? አልልም አልኩት። ይሄ ነው ልዩነታችን አለኝ። ይሄ ነው ልዩነታችንና ይሄማ ልዩነት አለ። እሱ ልዩነት የለንም መቀበልንም እዚህ
ካደ ኦርቶዶክሶቹንም ካደ እንደዛ ከሆነ ኦርቶዶክሶቹን ጋር አንድንን ማለት እንችላለንና ከነሱ ጋር አንድንን ካልን ቃሊ ብለህ እነሱ የሚሉትን ነገር እነሱ እየተጠቀሙ ሉተራኖች እየተጠቀሙ ከኦርቶዶክስ ጋር የተገናኘውን ነገር ሲምፕሊ ከኦርቶዶክሶች ጋር አንድ ማለት የማንችልባቸው መንገዶች ምክንያቱም የጌታ እራት ትምህርታችን አይደለም ከኦርቶዶክስ ጋር ራሱ አንድ አይደለንም እያስባለን እዚህ እያስጮኸን ያለው እሱ አይደለም። ያው የሰጡንን አጀንዳ ስለምንቀበል ብቻ ከኦርቶዶክሶች ጋር አንድ የማያደርገን ነገር የመጀመሪያው የሶላ ስክሪፕቹራ እና የሶላ ፊዴ ጉዳይ ነው። ራሱ አንድ የማያደርገን እኮ አሁን ከኦርቶዶክሶች ጋር ጥምቀት ላይ ወይ የጌታ እራት ላይ ዲቤት ቢገቡ ኦኬ ከየትኛው ነው? እሺ አባቢ ያ የዲቤት ጉዳይ አይደለም የሚወስነን እሱ አይደለም። ጋትሷ እኔ ብዙውን ጊዜ እላለሁ ቲክቶክ ላይ የሚነሱ አይዲያዎችን መሬት ማውረድ ያስፈልጋል ምን ጊዜ ቢሆን ማለት ነው። ስለ ኦርቶዶክስ ስናወራ የምናወራው በነገረ ክርስቶሳቸው ወር ደግሞ በትምህርተ ስላሴያቸው ወይም ደግሞ በጥምቀትና የጌታ እራት ትምህርታቸው ላይ ጥያቄ ኖሮን ወደዛ እንመለስም ብለን አይደል? እንደዛ አይደል? ከዛ ይጠልቃል ጉዳዩ ከዛ ይጠልቃል። ከዛ የሚጠልቀው ምንድነው ሲባል ቅድም አንስቼዋለሁ። ሶላ ስክሪፕቹራ ላይ ሶላ ፊዴ ላይ እንደዛ አይነት ትምህርቶች ላይ እንትን የላቸውም። በቃ ሲምፕሊ ለነዛ ትምህርቶች የሚሰጡት ምላሽ በጣም ክፉ ነው፣ በጣም ጥሩ አይደል። ስለዚህ እኛ ደግሞ እዛ ላይ we are basically በቃ እዛ ላይ እንትን ብለናል። እዛ ላይ ተመሰረተ ሰዎች ለምሳሌ በቃ መጽሐፍ ቅዱሳችን ሊሳሳት የማይችል ባለስልጣናችን ነው ብለን እና ለዛ ነው ኦርቶዶክስ ማጥቶ ነው። ለምንድን ነው በባል ሁለት ነገር አነሳለሁ። አንደኛ የኦርቶዶክስ ኤክሌሲዮሎጂ ኦርቶዶክስ እንዳልሆነ ያደርጋል ባጭሩ። ምክንያቱም ልክ ያልሆነ የተሳሳተ ኤክሌሲዮሎጂ ናቸው ያላቸው ይስማማል ማለት ነው። ሁለተኛው ነገር ደግሞ ሶላዎቹን አይቀበሏቸውም። ሶላዎቹን ስለማይቀበሏቸው እነዚህን ሶላዎች ሲምፕሊ እንትን እናደርግላቸው እኛ ደግሞ እንጠነቀቅላቸዋለን። ስለዚህ ኦርቶዶክስ ልንሆን አንችልም። ከዛ ባለፈ ግን ከኦርቶዶክስ ጋር ያለን ልዩነት ከሉትራኖች ጋር እንዳለን አይነት ልዩነት አይደለም። በዛ መልኩ አይደለም አድርገው ማለት ነው። በዛ መልኩ አይደለም የምናየው። ስለዚህ እሱን በደንብ ከእንትን መውሰድ ያስፈልጋል። በደንብ ጥንቃቄ መውሰድ ያስፈልጋል። ያ ማለት ግን አሁንም ከሉተራኖች ጋር አንድ ነን ማለት ግን አይደለም። በሁሉም ነገር አንድ ያልሆንበት ነገር አለ። ቅድም አንስቼዋለሁ። አንድ ያልሆንበት ሳክራሜንታል ቴዎሎጂያችን አንድ አይደለም። ቅድም ሳብራራ ሰምተኝ ከሆነ ሳክራሜንታል ቴዎሎጂያችን አንድ አይደለም። እንደዚሁም ደግሞ ከእንትን ጋር ከዚህ ቦንዴጅ ኦፍ ዘ ዊል ጋር በተያያዘ ለምሳሌ አንዱ ሉትራን ለምን አትሆንም ብትለኝ ደግሞ አንዱ ቦንዴጅ ኦፍ ዘ ዊላቸው ትክክል አይደለም ብዬ አምናለሁ። የሕፃናት ጥምቀትን የሚቀበሉበት መንገድ ትክክል አይደለም ብዬ አምናለሁ። ስለዚህ ልክ ያልሆነው ከእንትን አንጻር አይደለም፣ ከዚህ ከኦርቶዶክስ ቴዎሎጂ አንጻር አይደለም። ሲምፕሊ በፕሮቴስታንቲዝም ውስጥ ራሱ ይሄኛው ነገር ልክ አይደለም፣ ይሄ ልክ ነው ስለምንባባል ነው ቴክኒካሊ ሳስቀምጠው ማለት ነው። ስለዚህ ይሄን በቴዎሎጂካል ትራያዥ እናስቀምጠዋለን። ስለዚህ we are ፕሮቴስታንትስ ግን ደግሞ አስ ፕሮቴስታንት ደግሞ የምንለያይባቸው ነገሮች አሉ ብለን እናስቀምጣለን ማለት ነው። ከኦርቶዶክስ ጋር ስናስቀምጥ ግን ትራያዥ ላይ ያስቀምጠን ብቻ አይደለም፣ ኤክሌሲዮሎጂ ላይም ችግር ስላለብን ትራያዥ ላይ ልናስቀምጥ አንችልም። ስለዚህ በዛ መንገድ አየዋለሁ። ስለዚህ ከኦርቶዶክሳውያን ጋር በሕፃናት ጥምቀት ላይ አንድ ናቸው ማለት ሉትራኖች የሕፃናት ጥምቀታቸው የኦርቶዶክሳውያን አይነት የሕፃናት ጥምቀት ነው ማለት ግን አይደለም። ኦኬ፣ እንደዛ ግን አይደለም። በዛ መንገድ ግን የሚመጣ ነገር አይደለም። ስለዚህ እሱ ላይም እንትን ያስፈልገናል፣ በደንብ ማየት ያስፈልገናል ማለት ነው። ሉትራን ማትሆነው ለምንድን ነው? ሉትራኖች የተሳሳቱት ነገር አለ ብዬ ስለማምን። ኦርቶዶክስ ማትሆነው ለምንድን ነው? ኦርቶዶክሶች የተሳሳቱት ነገር አለ ብዬ ስለማምን። የተሳሳቷቸው ነገሮች ግን ኮምፕሊትሊ እነሱን ከኤክሌሲዮሎጂ ጋርም የሚያገናኛቸው ያለ ቤተክርስቲያን ድነት የለም ይለዋል። እሺ፣ ስለዚህ ከቤተክርስቲያን የሚያስወጣ ነገር በሙሉ ድነትን የሚያሳጣ ነገር ነው የሚሆነው ማለት ነው። ለሉትራን ግን እንደዛ አይደለም። ኦፍ ኮርስ እነሱም ጋር ሲሪየስ የሆኑ ትምህርቶች አሉ። እነዛን ትምህርቶች ግን ለምሳሌ በሁፍ ኮንኮርድ ላይ የተቀመጠ አንድን የሕፃናት ጥምቀትን አልተቀበልክም ማለት አንተ ከቤተ ክርስቲያን ውጪ ነው ወይም ደግሞ ከእንትን ውጪ ነው፣ ከትምህርት ከዚህ ድነት ከሚያስገኘው ትምህርት ውጪ ነው ማለት ግን አይደለም። እንግዲህ የሚቀመጥ ነገር አይደለም። ስለዚህ በሁለቱ መካከል ያለውን ልዩነት እንደ አንድ አይነት ልዩነት መውሰድ ጥሩ አይደለም ብዬ አስባለሁ። ያ ማለት ግን አሁንም ከሉትራኖች ጋር ልዩነት የለንም ማለት አይደለም። በደንብ ነው ልዩነት ያለን።
ሉትራን ያልሆንኩት ልዩነት ስላለ ነው። የተሳሳቱት ነገር አለ ብዬ ስለማ የሕፃናት ጥምቀት ላይ የተሳሳቱት ነገር አለ ብዬ አስባለሁ። የጌታ እራት ላይ ቦንጆ ዘዊል ላይ የተሳሳቱት ነገር አለ ብዬ አስባለሁ። ስለዚህ ሉትራን አይደለም። ያ ማለት ግን እነሱ ፕሮቴስታንት አይደሉም ድነታቸው ተወስዷል ምናምን ማለት አይደለም። ስለዚህ ከዛ አንጻር መወሰድ የለበትም ብዬ አስባለሁ። አለ ግን በቃ ምን ልበል መጠበቂያ አርግተህ ስለምታወራ ስህተት ችግር የለውም። በቃ መጠበቂያ እያደረክ ነው የምታወራው እና እኔ ሉተራ ማልሆንበት ምክንያት አልከኝ። እንደዚህ ያለ ግን ድነዋል። እኔ ጻፋይስ መጠበቂያ አድርገህ ስለምታወራ ነው ልጅዋለሁ። ያ አይደለም መብራራት ያለበት በዚህ መልኩ ስለሆነ ብቻ ነውና አይ ቲንክ እኔ እንትን ማረገ እኔ ሰጀስት ማረገ እንዲህ አይነት ሾዎች ይነሳሉ፣ እኔ ጋር ይነሳሉ። ጀስት በጤናማ መልኩ ስለሚነሱም መተህ ብታያቸው መልካም ነው ብዬ አስባለሁ። እንደው ብትሰማቸው ሳወራቸው ብትሰማ አሪፍ ነው። ከዚህ በፊት ራሱ ዩቲዩብ ላይ የተቀመጡ አሉ። በዚህ ቤተክርስቲያን ውስጥ ነው መዳን ያለው እያሉን እየተጠራራ ክርስቶስን አታውቁትም እያልን ጥምቀትን አገላችኋል፣ የጌታ ስጋና ደም አማናዊ አይደለም፣ ለድነት የሚያስፈልገው ደግሞ ይሄ ነው ዋናው ነገር ብለው ቀን ቀን ወደኛ ጥሪ እየተቆሱ ወንድሜ አንተ ደግሞ መተህ ታላቅ ወንድሜ በመንፈሳዊ ነገር አይ አንድ ነን ችግር የለውም እነሱ ሲሉት እኮ እንደዚህ ነው እንደ ኦርቶዶክሳውያን እንደሚረዱት ካልከኝ ምን እንግዲህ ምን ሐሳብ ይሰጣል? አንተ አየህበት ማለት አይ ፊቴ እንደዚህ ያለውን ሰውዬ ፊቴ አምጣውና ማውራት እንችላለን። ለምሳሌ አንድ ሰው በቀደም ፕሮቴስታንቶች አይደሉም አለ ፔንቴኮስታሎች። ማን ያለ ከየት አመጣው? እነሱም ብለዋል እኮ እኛ ጴንጤ ሀና ሁሌ ጴንጤ አይደለሁም አም ሉተራን ኮንፌሽን አለኝ ዳርች ካታኪዝ አለኝ መጽሐፍ ቅዱስ ብቻ ብዬ አላምንም የራሴ የሆነ ነገር አለ። ጴንጤ አይደለሁምማ እኮ እንትን እኮ ነው። ጴንጤ አይደለሁም ካለች መብቷ ነው። ሲምፕሊ ፔንቴኮስት ቅድም ብየዋለሁ። ፔንቴኮስታሎች ናቸው ጴንጤ ነን እያሉ ያለው። ጴንጤ አይደለሁም ስትል ፔንቴኮስታል አይደለሁም እያለች ከሆነ መብቷ ነው። ፖይንቱ ምን መሰለ? ፔንቴኮስታል ስላልሆነች ፔንቴኮስታል ፕሮቴስታንት አይደለም ማለት አይደለም አይደል? which means ለምሳሌ ከሉተራኖች መሃል ነው ከአንዳንድ ሉተራኖች መካከል አንድ ነገር ተነሳ። ፔንቴኮስታሎች ፕሮቴስታንት አይደሉም ተባለ። አኮርዲንግ ቱ ሁ ነው ፕሮቴስታንት ያልሆኑ? ለምሳሌ ኦርቶዶክሶች ሉተራኖች ራሳቸው ለኦርቶዶክሶች ቤተክርስቲያን ውስጥ አይደሉም ያሉት፣ ከቤተክርስቲያን ውጭ ናቸው ያሉት። ማን ስላለ? ኦርቶዶክሶች ስላሉ ነው ከቤተክርስቲያን ውጭ ያልሆኑት ሉተራኖች። ስለዚህ ማመን አለባቸው። አይተዋል። ስለዚህ ፕሮቴስታንቶች አይደሉም ምናምን የሚባል ነገር ጭምር አለ ልልህ ነው፣ ልጨምርልህ ነው። አንተ ባልከው ላይ አንተን ሐሳብ እየደገፍኩት ነው። እንዲህ የሚሉ ሰዎችን ግን እኔ ሲሪየስሊ አልወስዳቸውም። ቴዎሎጂያቸውን በትክክል አስቀምጠው ፔንቴኮስታሎች እዚህ ላይ ስተዋል ብዬ አምናለሁ የሚሉ ሰዎችን አከብራቸዋለሁ። ይሄው እኔም ስታቸዋል በዚህ እያልኩኝ ስለሆነ ማለት ነው አከብራለሁ፣ በደንብ ነው አከብረው። ግን ደግሞ አት ዘ ሴም ታይም አንተ ፕሮቴስታንት አይደለህም እኔ የማምነው ካላመንክ ካልከኝ ኦኬ አንተ ገና የትራዲሽን ፍቅር ነው ያለብህ እንጂ ራሱ ገና ፕሮቴስታንት ለመሆን ራሱ ይቀራል ነው የምለው። ራሱ በዚህ መንገድ ነው የማስቀምጠው ራሱ ማለት። ስለዚህ እዚህ የሚባለውን ነገር በሙሉ አምነህ ከመጣህማ ችግር ነው። ወረድ ብሎ ማንበብ ያስፈልጋል። ኢቭን የነሱ ቴዎሎጂያንስ ያነሱትን ነገር ማንበብ ማየት ያስፈልጋል ብዬ አስባለሁ። በዛ መንገድ ነው መቀመጥ ያለበት። አሁን የሆነን ትራዲሽን ይዞ ከኔ ትራዲሽን ውጪ ላሳር በቃ የኔ ትራዲሽን ጽድት ያለ ያንተ ደግሞ የሚል ማንኛውም ሰው ከሉትራን አንጻር ብቻ አይደለም፣ ማንኛውም ሰው ሪፎርምድ በለው ዌዝሊያን አርሚኒያን በለው ፔንቴኮስታል በለው ማንም ይሁን የኔ ትራዲሽን እንጂ ከዚህ በፊት የእንትና የሚያጋንንት ሲባል ስለሰማሁ ገና እንደዛ ሲል እረዳዋለሁ። በቃ አልገባውም ማለት ነው። ሰውየው ቀስ ብሎ እንትን ማድረግ አለበት፣ ማመን አለበት፣ ማንበብ አለበት ብዬ ነው የማምነው። ሰው እዚህ የሚባሉ ነገሮችን ሁሉ አትመናቸው ነው ካልወራው። ቴንክ ዩ ሶ ማች ለጥያቄው። ግን በነካጅ በዛው እንትኑ እዚህ አንድ በጣም የምወደው ሰው ጠይቆ ነው ድነት ከቤተ ክርስቲያን ጋር አያያዝም ብለህ ታምናለህ? ባይዘው ያራ አለንም እንዴ ድነት በመስጊድ የለም በቤተ ክርስቲያን የኦርቶዶክስ ኤክሌሲዮሎጂ ውስጥ ገብቶ ግን ሊነገር አይችልም ነው ፖይንት። ይሄ ከኔ ውጪ ላሳር አይነት አይደለም። በዛ መንገድ መሆን አለበት ብዬ አላምንም። ፖይንቴ እሱ ነው። ሶ ቤተክርስቲያን ስትል ምን እያልክ ነው? ድነት በቤተክርስቲያን ነው ስትል ምን እያልክ ነው? ከኔ ቤተክርስቲያን ውጪ እያልክ ነው? ቤተክርስቲያን ስትል ፊገር አውት እያደረክ ያለው የትኛውን ቤተክርስቲያን ነው ነው ጥያቄ። በዛ መንገድ ነው መቀመጥ ያለበት። ሶ ድነት በመስጊድ የለም እንዴ ቤተክርስቲያን ያለው። ግን ቤተክርስቲያን ስትል ሰም ሲስተም ኦፍ ቢሊፍ አዋቅረ ከኦሪየንታል ውጪ ከኢስተርን ውጪ ከካቶሊክ ውጪ ምናምን እያልክ ከሆነ ያቺን የእንትናን ንግግር አንተ ጋር አምጥታታል ማለት ነው።
እና እሱ የሲፕሪያን ንግግር እና እሱ ስህተት ነው የሚሆነው። እሱ ድነት በቤተ ክርስቲያን ነው የሚለው ግን ያስማማኛል። አንድ የሚያስቅ ልጅ ነበረ የአንዲቷ ሉትራን አካል ስላረከኝ ምናምን ብሎ ጊዜ እዚሁ ሙድ ያዘበት ልጅ ነበርና ትላንት ሉትራን ነበር ዛሬ ኦርቶዶክስ ሆኖ ሌላ እና እንደዛ አይነት ስሜታዊዎችም አሉልን ለማለት ፈልጌ ነው። እሺ በስመ አብ ቀጥል። እሺ ቃልዬ የጌታ እራት ኦርቶዶክስ ጋርና ሉትራን ጋር አንደኛ ሪል ፕሬዘንስ የሚሉትና እነሱ ደግሞ ኦርቶዶክስ ደግሞ ተቀይሯል የሚሉት ከሊተርጂው የተነሳ ነው ወይስ ከተቀባዩ እምነት የተነሳ? በስመ አብ ሚዩት ሆናል። አሁንስ? አሁን አለ። ኦኬ የጌታ እራት ላይ ነው ጥያቄ እና ኦርቶዶክሶች ጋር ይቀየራል ሲሉ እንዲሁም ደግሞ ሉትራን ጋር ፕሬዘንሱ አለ ሲሉ ከነሱ ሊተርጂ ተነስቶ ነው ወይስ ከሚቀበለው ሰውዬ ተነስቶ ነው ይሄ ነገር ሀፕን የሚያደርገው ብሎ ነው የሚያምኑት? በየትኛው ነው የሚያምኑት ሁለቱ? አክቹሊ ከሚቀበለው ሰውዬ ብቻ አይደለም ከነሱ ሊተርጂም ጭምር ናቸው። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ስርዓት አምልኮትና የውጭ ግንኙነት የሚለው መጽሐፍ ላይ ሊቃውንቱ እንዳስቀመጡት ካህናቱ ሲያመሰግኑ ህብስቱ ወደ ስጋ መለኮትነት ወይኑ ወደ ደመ መለኮትነት ይለወጣል ብለው ቃል በቃል አስቀምጠዋል። ስለዚህ ከሊተርጂው አንጻር ብቻ አይደለም፣ በዛ መንገድ ብቻ አይደለም ማለት ከሰውየው እምነት አንጻር ብቻ አይደለም፣ በሊተርጂውም ጭምር ነው። እንደውም ሪል ፕሬዘንሱ ሊተርጂው ላይ ነው ያተኮረው። ከዛ በኋላ ከሊተርጂው በኋላ ግን ሰውየው እምነት እንትን ያደርጋል፣ ማተር ያደርጋል፣ ሰውየው ላይ የሚያመጣው ኢምፓክት ነው ይላሉ። በዛ መንገድ ነው የሚያስቀምጡት። ወደ ሉትራኑም ስንመጣ ሪል ፕሬዘንስ የሚለውን ነገር የሚያብራሩት ሲምፕሊ መሰዊያ ያላቸው እኮ ለዛ ነው እና መሰዊያ ብለው የሚጠሩት ለዛ መሰዊያው ኦልሬዲ ሲግኒፋይ የሚያደርገው ነገር ስላለ ማለት ለዛ ነው መሰዊያውን ከጌታ እራት የጌታ እራትን ከመሰዊያው ነጥለው አያወሩም አይታቸው ከሆነ ማለት ነው። እኛ ግን ለይተን እንጠይቃቸዋለን። ባለፈውም ጌርሳም ሲጠይቅ ነበር። እኛ ግን ለይተን እንጠይቃለን። ሲምፕሊ ሪል ፕሬዘንስን በተመለከተ ይዛችሁ ራሱ ቢብሊካል ሰፖርት ማምጣት ትችላላችሁ ለመሰዊያው የምትሰጡት ነው ያለው ኢንፈሲስ ብለን ግን መጠየቅ እንችላለን፣ እንጠይቃለን። ከዛ ባለፈ ግን እነሱም ቢሆኑ ሪል ፕሬዘንሱ በዚህ በአናምኔሲስ ውስጥ ያለው ያ ሪል ፕሬዘንስ ኦልሬዲ እንትን አይደለም ለነሱ። ይሄ በጣም ሰብጀክቲቭሊ አንተ ነው ስላልክ የሚሆን ነገር አይደለም። ህብስቱ ጋር ያለው ነገር አንተ ነው በማለትና ባለማለት የሚለወጥ ነገር አይደለም ለነሱ ቢሆን ማለት ነው። አክቹሊ ወደ ፔንቴኮስታሉን ብትመጣ ፔንቴኮስታሉ አክቹሊ በቀደም ደግሞ የኢቭን የአናባፕቲስቶችን እያየው ነበር፣ ቴሌግራም ላይ እያሳኳቸው ነበር። አሁን ነው ትዝ የሚለኝ ለካ የድሮ አናባፕቲስቶችም ክሎዝድ ኮሚኒየን ነበሩ ብያቸው ቴሌግራም ላይ እየሳቅ ነበር። ባይዘው ክሎዝድ ነበሩና ሶ ያንን ይዘን ስንመጣ ክርስቶስ ኒውማቲካሊ ይገኛል። አናባፕቲስቶችም ይላሉ፣ ኤንሸንት አናባፕቲስቶችም ይላሉ ክርስቶስ ይገኛል በመንፈስ ቅዱስ ኃይል። ሶ ቴዎሎጂካሊ ክርክሮች አሉ፣ ግን በመንፈስ ቅዱስ ኃይል ይገኛል ተብሎ ይታመናል። ሶ በመንፈስ ቅዱስ ኃይል ይገኛል የሚለው ሐሳብ ሲምፕሊ አንተ ያላመንከው ሰውዬ ለአንተ የማይገኝና ምናምን አይደለም። በዛም ለፔንቴኮስታሎችም እንደዛ አይደለም። ግን ደግሞ ሪል ፕሬዘንስ ላይም ስትመጣ ኦኬ አሚሾችም ጋር እንደዛ ነው። አሁን እንደዛ አላውቅም። አሁን ያሉትን አናባፕቲስቶች ትንሽ ኤክስፕሎር ማድረግ ይጠበቅብኛል ብዬ አስባለሁ። ስለዚህ የሪል ፕሬዘንስ ጉዳይ ሰብጀክቲቭ አለ ወይም ደግሞ አንተ ነው አይደለም ስላልክ ሳይሆን ከዚህ ከሊተርጂው ጋር የተገናኘ ጉዳይ ነው ማለት ነው። ዛትስ ዋይ አልታር ለሚለው ነገር ኢንፈሲስ የሚሰጡበት ምክንያት እሱ ይመስለኛል። በስማ ጋይስ ከተሳሳትኩኝ ከስራ አለሙኝ ያራ ተሳስተሃል በሉ ኦርቶዶክስ ያለ እሺ ኤቢ ሰላም ብያለሁ። ቀጥሉ ኤቢ ወንድም ደህና ነህ? ክርስቲያን ደህና ነሽልኝ? ማይ ፌቨራይት ኦርቶዶክስ ባይ ዘ ዌይ እንዴት ነሽ? እኔ እኮ እዚህ ቁጭ ብዬ ታማለሁ እያልኩኝ ነበር። ደህና ነህ? አለን ሲስተር። እኔ እንኳን ልመልስ ነው ወደ ቀድሞ ዲስከሽንህና ሜቢ አይታይን ከሆነ አዘ ትሪኒቲ ዊልን ስንገልጽ አንድ ዊል ነው ያላቸው፣ ምክንያቱም ለባህሪ ነው የምንሰጠው የሚል ሀሳብ አንስታል። ከዛ ወደ ክርስቶሎጂ ወደ ኢየሱስ ክርስቶስ ስንመጣ ግን አንድ አካል ሁለት ባህሪ ነው ያው እናንተ የምትቀበሉ። ሶ የሰውነት ባህሪው
መለኮታዊ ባህሪው ሰብጀክት ያደርጋል። አይ ቲንክ እንደዚህ አይነት ሀሳብ ነው ያነሳኸው ከተሳሳትኩ። አዎ አዎ፣ በቃሉ ላይ ራሱ ያለ ጉዳይ። ኦኬ እሺ፣ እንደዛ ከሆነ እኔ አንድ ነገር ለማለት ነው ቃልዬ እዚህ ጋር በደንብ እንድታብራ። ምክንያት እኔ አሁን ላይክ ዲፌንድ ምናምን ለማድረግ ሳይሆን በትክክል ዲፋይን እንድታደርገው ስለፈለግኩኝ ነው። ለምሳሌ ባህሪ ብለን ስንናገር የቋሚ ነገር ሁሉ ምክንያትና አስገኝ ወይም ደግሞ መሰረት ነው። ከዛ ግን ባህሪ ባይ ዲፎልት ከአካሉ የተለየ አይደለም። ባህሪ ለብቻው ኤግዚስት የሚያደርግ ነገር ሳይሆን በአካል የሚገለጥ ነው ብለን ነው የምናስበው። ስለዚህ በዛው ሀሳብ ውስጥ ስንሄድ ምናልባት ሮሜን እናንብብና ሮሜ 1:20 ላይ ምን ይላል መሰለ? የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። እንግዲህ መጀመሪያ ምን ብሏል? የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩ ስላላመኑበት የሚያመካኙት አጡ። ነገር ግን በአሳባቸው ከንቱ ሆኑ ብሎ ይናገርና ይህንኑ ተመሳሳይ ሀሳብ ሮሜ ዕብራውያን 1:3 ላይ ስንል የባህሪ ነጸብራቅ ብሎ ኢየሱስ ክርስቶስን ይገልጻል። ስለዚህ እያወራን ያለነው ስለ አንዱ ባህሪ ወይም ስለ አንዱ ኔቸር ወይም ኢሴንስ እያወራን ከሆነ ክሪስቶሎጂ ጋር ሲመጣ ሁለት ዊል ብለን እንዴት እንሰጣለን? ይህንን እስኪ ከአንተ ፖይንት ኦፍ ቪው ንገረኝና እዛን ዲስከስ እናደርጋለን። እስካሁን ያነሳሽው የመለኮት ባህሪ ነው እኮ ነው። አሁን ላይክ ባህሪ ያለ አካል ሰብሲድ አያደርግም አይደለ? አዎ እኛ ያለ አካል ሰብሲድ አድርጓል። ያለ አካል እኮ ኖሯል አላለም እኮ በዛ መንገድ እናስቀምጥ። ኦኬ ሶ አሁን እኛ ኦኬ ለክርስቶሎጂ ቱኔሽ አሁን የትሪኒቲ ላይ አልመለስም። ኦልሬዲ ትሪኒቲ ላይ ምን ተባብለናል? ያ የመለኮት ባህሪው ኦልሬዲ ዊል አሁን ፍቃድ ብለን ስንናገር ስለ ባህሪ እያወራን ነው። ሶ ያ ባህሪ ደግሞ በምን ይገለጻል እያልን በአካል ይገለጻል በሚለው ተስማምተናል አይደለ? አዎ ያ እስከዚህ ድረስ እኮ አም ኦኬ ብያለሁ፣ እንደውም ቴንኪው ብያለሁ፣ ምክንያቱም ግልጽ ስለሆነ። ከዛ ግን ወደ ክሪስቶሎጂ ላይ እንምጣና ኢየሱስ ክርስቶስ እንግዲህ አንድ አካል ነው አይደለ ያለው ብላችሁ የምታምጡ ኢቭን ሁለት ባህሪ ብላችሁ ብትገልጹትም አንድ አካል ነው አይደለ ያለው? yes ልክ ነው። ኦኬ ኢየሱስ ክርስቶስ ደግሞ የአብ የባህሪው ነጸብራቅ ነው ተብሏል አይደለ? የቃል ማለት ነው። of course according to his divine nature, right? ያ ሶ አሁን ሰው ከሆነ በኋላም ከአፍተር ኢንካርኔሽን ይህንን አንድ አካል ነው እና ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። የኢየሱስ ክርስቶስ ደግሞ የባህሪው ነጸብራቅ ነው ካልን እያወራን ያለነው ስለ አንድ ባህሪ ነው ወይስ ስለ ሁለት ባህሪ ነው? ቅድም ሀሳብ እኮ according to his divine nature ስለሆነ ያነሳነው የክብሩ መንጸባረቅ የሚለውን በዛ መንገድ ነው የምናወራው። አሁን ቸርች ፋዘርስንም አይተሽ ከሆነ ይህ ክፍል የሚነሳው ከክርስቶስ ዲቫይን ኢሴንስ አንጻር ነው፣ ወይም ደግሞ ክርስቶስ የአምላክነት ባህሪ አንጻር አይደለም የሚነሳው። ከቸርች ፋዘርስም አንጻር የሚነሳው እንደዛ ነው። ስለዚህ ሁለተኛው አካል ወልድ እግዚአብሔር ከዲቫይን ኔቸሩ አንጻር በስጋ መጥቶ የገለጠው ያ ዲቫይን የሆነ ኔቸር እና ዊል ኦፕሬሽን ጭምር ነው። ዳትስ ዋይ የክብሩ መንጸባረቅ እና የባህሪው ትክክለኛ ምሳሌ ኤግዛክት ሪፕሬዘንቴሽን የምንለው ሪፕሊካ የሚለውን ነገር ምን ኦኬ እኮ እኔ አሁን ያልገባኝ ምኑ መሰለህ፣ እዚህ ጋር ልክ ነህ እኮ ያ ባህሪው ግን በምን ውስጥ ነው ሰብሲዲ ያደረገው? ስቲል ፐርሰን አካል በምንለው አፍተር ኢንካርኔሽን ከእመቤታችን ከቅድስት ድንግል ማርያም ባገኘው ስጋ ላይ ነው አይደል? ስጋውን ነው እንደ አካል እያልሻለሁ። ሶ ሁለት አካል ነው እንደምታምነው አንድ አካል አይደል? አፍተር ኢንካርኔሽን ያ አለው ስጋውን ነው እንደ አካል እያልሽ ያለው ክርስቶስ ነው። አፍተር ኢንካርኔሽን ኢየሱስ ክርስቶስ አንድ ፐርሰን ነው ብለን ስንል ምን ነው እያነሳን ያለ ነው? ዲቫይን ፐርሰን ነው። ሂዩማኒቲውስ አሁን እኮ ስጋ አራራራ ሂዩማኒቲውን ፐርሰንት ያለሽ እንዴ ክርስቲያን አካል አይደለም? ቆይ አሁን ሚያፊሲስ ብለን ስናምን ምን እያለ ነው? ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ እያለ ነው። ምን ያንቺን ሐሳብ
ቆይ ያንቺ አይ ሀሳብ እኛ ይዘሽ ነው። ቆይ የኛን ክርስቲያን እንኳን አንዴ፣ ተውኩት እኮ ኧረ ክርስቲያን የኔን ትቼዋለሁ። ቆይ እኮ አንዴ ስሚ፣ ቆይ እዚህ ጋር እኮ ኃይለኛ እንትን አድርገሻል። ስጋውን እኛ አካል አንልም። ቱ ኔቸር ውስጥ ራሱ ስጋውን አካል አንልም። በዛ መንገድ አይደለም። ያ ትልቅ ስህተት ነው፣ የተሳሳትሽው እኮ። ኦኬ ቆይ አንድ አካል ኢንዲኬት አካል የምንለው እኛ ዲቫይን ፐርሰን ነው፣ ሎጎስን ነው አካል እያልን፣ በጭራሽ ስጋውን አካል አንልም። ኦኬ ቱ ኔቸር ስትለውስ ቱ ኔቸር ሰዋዊ ባህሪው ነው። ሁለት ባህሪ ስትል እኮ ሁለተኛው ባህሪ ሰዋዊ ባህሪው ነው። የመጀመሪያውማ ኢሴንሻል ኔቸር ነው። ቆይ ልጨርስልሽ። ሂውማን ቢንጉ የለም ኦልሬዲ ያልከኝ ነው። ዲቫይን ቢንጉን ብቻ ነው አዘ ፐርሰን ኮንሲደር ነው። ኦፍ ኮርስ አዎ፣ ፐርሰን የሚባለው እሱ ነው እኮ። ሂውማን የሚታየው ይሄ ግዛፍ የነሳውንማ እኮ እኛ እሱን ባዲ ነው እንዴ እኮ ኖ አይድን ሳይ ሂውማን ቢንግነቱ የራሱ ኔቸር ነው አይደለ? እኮ ሂውማን ኔቸር ነው እሱ፣ ሂውማን ፐርሰን አይደለም። አዘ ፐርሰን ኮንሲደር አይደረግም። ላይክ ለምሳሌ ጭራሽ አይደለም እንደዛ። ፐርሰን የምንለው እኛ ዋን ፐርሰን የምንለው ሎጎስ ነው። የሰውን ሶል አልያዘም። ሶል ኧረ በኢየሱስ ስም ሶሉ ፐርሰን አይደለም እንዴ? ክርስቲያን ትንሽ ተሳስተሻል። አይ ቲንክ ዩ ሃቭ ቱ ሊስን ቱ ሚ። ቆይ ክርስቲያን እንዴ ይሄ ልጅ እንዳለ አይ ክርስቲያን ቆይ አንዴ ፐርሰን እያልን ያለ ነው አልከኝ እኮ ዲቫይን ቢንጉን ብቻ ፐርሰን እያልን ያለ ነው ሎጎስን ነው። ፐርሰን እየተባለ ያለው ሎጎስን ነው። ተሳስተሻል፣ አርሚ። እሱ ሳታርሚ ካወራን ጥሩ አይደለም። አርሚ መጀመሪያ ፐርሰን የምንለው እኛ በድጋሚ ልድገምልሽ እንዳትመጪ ድጋሚ ማለት ነው። ፐርሰን የምንለው እኛ ሎጎስን ነው። ስለ ነፍስ ካወራሽ አመክንያዊት ራሱ አቡሊናሪዮስን በተቃወሙበት ተቃውሞ ላይ ሶልን የፐርሰን ፋካሊቲ አድርገው አይደለም እየተቃወሙ ያሉት። ራሱ እኮ የቤተክርስቲያን አባቶችን ነገርወሮ ዘንዚራሱን የምትመለከቻቸው ሌተርመቶ አንድ ላይ ምናምን እሱን አይደለም እየተቃወሙ ያሉት። ሶል የሚለው ሐሳብ ክርስቶስ ሂውማን ኔቸር የያዘ ሲባል ክርስቶስ ሰው ሆነ ሲባል ባጭሩ እየተባለ ያለው ሰውነቱ ያለ ነፍስ አይደለም ነው እየተባለ ያለው። ፖይንታቸው ራሱ እሱ ነው እንጂ ሶልን ከፐርሰን ሁድ ጋር አገናኝተው አይደለም። ክርስቲያን ስህተት ነው። አንተን አርጊ ትንሽ ይሁንና ድጋሚ ብናወራ ይሻላል። ክርስቲያን በጣም ስለምወድሽ ነው ምንም ያላልኩሽ። እንትን አርጊውና ይሁንና መጀመሪያ ኮንፊውዝ አድርገሽዋል። ይሁንና መጀመሪያ ብናወራ ይሻላል። እሺ ለምትስብልን እሺ የኔን ስታንድ ደግሞ በደንብ ተረዳኝ። አሁን ላይ ከእናንተ እሺ ፐርሰንት ኔቸር ስትል እንዴ ቆይ አሁን ሎጎስ የሚለው ሎጎስን ነው እኛ አካል እያልን ያለ ነው አልከኝ አይደለ? ያ አካል ቱ ኔቸር ሳለው እንዴት ትላለህ ታዲያ? እሺ ሰው ሆነ መጣ ሰውነቱን እኮ ነው ኔቸር ብለን የምንጠራው ሆነ። ቆይ ይቅርታ አድርጊልኝና አሁን መጠየቂያ ሰዓት ነው። ፐርሰን የሚባለው ነገር ምንድነው? ሃይፖስታሲስ የሚባለው ነገር ምንድነው? እኔ አካል ተብሎ እኔነት እኔ ብሎ መናገር የሚችል ማንኛውም እንትን የራሱ የሆነ ስም እና ደግሞ ግብር ምናምን ያለው ራሱን ችሎ መቆም የሚችል እኔ ማለት የሚችል ነው አካል የምንለው። እሺ የክርስቶስ ሰብአዊ የሆነው ነገሩ ነው ያልኩት። እሺ አካልን ባህሪም አላልኩትም። የክርስቶስ ሰብአዊነት ራሱን ችሎ እኔ ብሎ መቆም ይችላል። ኦፍ ኮርስ ዛትስ ዋይ ኮኛ እያልን ያለ ነው ከሁለት አካል አንድ አካል ብለን ምን የሰው ኔቸር ነፍስ ይዟል እንዴ? ኖ ለምሳሌ ቆይ ሌሚ ቴል ዩ ለምሳሌ አይ ክርስቲያን ጌታ ሊቅርብሽ ከኦርቶዶክስም ፕሮቴስታንቱም ኮንስትሬንት ውጪ ነው ያለሽው። ጌታን ነው የምልሽ። በጣም ነው የምወድሽ ታውቂያለሽ። ዳትስ ዋይ እየተከላከልኩ ያለሁት ኔክስት እንትን እንዳትይ ማለት ነው። ራሱን ችሎ እኔ ይላል ባልሽበት ሰዓት አካል ማለት በቃ እመኚኝ ክርስቲያን እመኚኝ ጌታ ነው እኔ የሚልቅብሽ የሆነ ቆይ ለምትልዩ እንዴ አካል ማለት አካል ከዚህ በኋላ ከቀጠልኩኝ ማለት ነው። ከዚህ በኋላ ከቀጠልኩኝ ክርስቲያኔ ከዚህ በኋላ ከቀጠልኩኝ እንትን አይደለም፣ በዚህ መንገድ አይደለም የማወራው። ይቅርብሽ፣ ቆይ ጌታን ይቅርብሽ።
እሺ ትክክል አሁን አይደለም። የእኛ የኦርቶዶክስን ስታንድ እንትን ልንገርህ። ኧረ ከስር ሜቢ ኮሜንት ራሱ ከአንተ እያየሽ ይቅርብሽ። ፖይንት ኦፍ ቪው ምናልባት ከሁለት አካል አንድ ኖ አካል ያ የሚለው ኢንክሪኔሽን ነው እኮ እያወራ መገላለጽ ያለሁት። ስላልኩ ቢፎር ኢንክሪኔሽን አይደለም። ቆይ ወንድሜ ቆይ ኮሜንት ላይ ተረጋጉ። እኔ እያልኩ ያለሁት አፍተር ኢንክሪኔሽን ነው። እሺ እስካሁን እያወራ ያለሁት እንጂ ቢፎር ኢንካርኔሽንማ ምን ሰውነት የሚባል ነገር የለም እኮ። እንደዛ እያወራን አይደለም እኮ እሱን ጭራሽ ልናነሳ አንችልም ነው ፖይንቴ። እሱ ለዛ ነው ይቅርብሽ እያልኩ ያለሁት። አሁን እኔ ብሎ ራሱን ችሎ እኔ ማለት ይችላል ወይ ስልሽ ኮሜንት ላይ ቆይ ክርስቲያን ይቆይ መጽሐፍ ላይ ኮሜንት ላይ ቢፎር ኢንክሪኔሽን ነው ወይስ አፍተር ነው እያወራሽ ያለሽው ስላለኝ ኮሜንቱን ራስን እኮ ኢንዲኬት ያደርጋል። ሌሚ ኤክስፕሌን ባህሪ ስል ምን እያልኩ ነው፣ አካል ስል ምን እያልኩ ነው እያልኩኝ ልናገርና ከዛ በኋላ ክላሪፋይ እናደርገው። አንድ ደቂቃ ሰጥቼሽ ስናገር እሺ አካል ብዬ ስናገር እኔ የሚል ህላዊ ንባብ ወይም ደግሞ የባህሪ የግብር የስም ባለቤት የሆነ እገሌ መባል የሚችል ነው። ስለዚህ ያን ደግሞ ሂውማን ቢንግነቱ እኔ ማለት አይችልም እያልከኝ ከሆነ ኢትስ በጣም ክሊር ድና ያለው ጂሰስ ክራይስት ብዬ ነው የማስበው። ግን እኛም ያፊሲስ ብለን ፍጹም ተዋህዶ ስንናገር ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስንል እስቲ ሂውማን ቢንግነቱን መለኮት ሳይቀይረው እያለ ነው። መለኮትም ደግሞ በሰው ባህሪ በሰው ኔቸር ሳይቀየር እንዳለ ነው። ስለዚህ ሁለቱም አካሎች ኤግዚስት አድርገዋል በምን ኮምፖዚት ኔቸር በመያዝ ብለን ነው የምናምነው። እኔ አሁን እያልኩ ያለሁት ኦኬ ዕብራውያን 1:3 ላይ የአብ የባህሪ የነጸብራቅ ብሎ እያለ ከሆነ ኢየሱስ ክርስቶስ ላይ ቱ ኔቸር ስትሰጡ ለምንድነው ዊሉን ሁለት የምናደርገው ነው የኔ ጥያቄ። ሲምፕል እኮ አሁን ሌላ እንትን ውስጥ ገባ። እኔ ለኔ ሃይፖስታሲስ ወይም አካልን ወይም ባህሪን ዲፋይን ማድረግ በጣም ከባድ ነው። ቃልዬ እኮ አይወልሽ አሁን ቅድም ያነስ አሁን ይልቀጥል። እሺ ቅድም ያነሳሽው ራሱን ችሎ እኔ ማለት ይችላል ወይ ሰውነቱ ሲባል ያነሳሽው ነገር ስህተት ነው። ከዚህ ልጀምር። መጀመሪያ ፍጹም ስህተት ነው። አንድ ሁለተኛ ደግሞ ዕብራውያንን ጀመርሽ። ዕብራውያን ላይ ሲመጣ የክብሩ መንጸባረቅ የባህሪው ምሳሌ ምናምን እየተባለ እየተነገረ ያለው ነገር አሁን ከምታወሪው ነገር ጋርም ብዙ ህብረትም የለውም። እየተባለ ያለው ነገር ኢየሱስ ክርስቶስ በምድር መጥቶ ሲመላለስ ራሱን ስለኛ አሳልፈው ሲሰጥ ሰው ብቻ አይደለም። በምድር መጥቶ ሰው ሆኖ ያደረገው ነገር በሙሉ በሰማይ ያለውን አባቱን ኤግዛክት ሪፕሬዘንቴሽን። ስለዚህ ከዛ አንጻር ስለሆነ እየተነሳ ያለው ስለ ባህሪ ሲወራ ይሄ የባህሪው ምሳሌ ምናምን ሲባል ራሱ እኛ አንድ አካል ሁለት ባህሪ አንድ አካል አንድ ባህሪ ምናምን እያልን እንደምናወራው እንደምንጨቃጨቅበት አይነት ነገር አለ። እንደዛ እየተነሳ ያለው ራሱ እሱ አይደለም በዛ ቦታ ላይ እየተነሳ ያለው። ስለዚህ አብ አምላክ እንደሆነ ሁሉ ወልድም አምላክ ነው። ሲምፕሊ አብን አምላክ ነው ካልከው ወልድ መጥቶ ያደረገው ነገር በሙሉ አብን የሚያሳይ ነው፣ ደግሞ አምላክ ነው። ፖይንቱ በዛ መንገድ ነው የሚቀመጠው ማለት ነው። ስለዚህ እንትን አሁን ካነሳሽው ነገር ጋር የሚገናኝ ነገር የለውም። እኛ በጣም ቀላል እኮ ሎጂክ ነው። ባህሪ የማን ነው? ባህሪ ፈቃድ የማን ነው? ፈቃድ የባህሪ ነው። አለቀ። ፈቃድ የባህሪ ከሆነ በክርስቶስ ሁለት ባህሪ አለ። በክርስቶስ ሁለት ባህሪ ካለ ሁለቱ ባህሪያት ፈቃድ አላቸው ማለት ነው። ግን ደግሞ ፈቃድ አላቸው ማለት ሰውነቱ ቅድም የተሳሳችው እሱ ላይ ስለሆነ ማለት ነው ሰውነቱ ራሱን ችሎ እኔ ብሎ ከመለኮቱ በተለየ መልኩ የሚናገር ካለመሆኑ የተነሳ ሁል ጊዜም ቢሆን ያ ፈቃድ ለመለኮት ፈቃድ ለዋናው እኔነት ለዋናው እኔ ባይ ለወልድ ለሎጎስ ለዛ ፈቃድ ሙሉ በሙሉ የተገዛ ኦኬ፣ ሙሉ በሙሉ የተገዛ። ስለዚህ ኦፍ ኮርስ ሁለት ባህሪ አለ፣ ግን ደግሞ ሁለት ፈቃድ አለ፣ ግን ደግሞ ሰብአዊ ፈቃዱ ሙሉ በሙሉ ለመለኮት ፈቃድ የተገዛ ነው እንላለን። ዛትስ ዋይ ሁለቱም ካውንስሎች ኢንቮክ የምናደርግበት ምክንያትም በዛ መንገድ ነው የምናስቀምጠው። ሶ አሁን ስለ አካልና ስለ ባህሪ ያለሽ ግንዛቤ ግን ሲምፕሊ አሁን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስለምንል በሚል ነገር የተቃኘ ነው። አይ ቲንክ ለዛ ነው ነገሩ ኮንፊውዝድ የሆነው። ስለዚህ ከሁለት አካል አንድ አካል ብለሽ ስታነሺ አካል ስትይ ራሱ ከሁለት ሃይፖስታሲስ አንድ ሃይፖስታሲስ እያልሽ ነው እንዴ? በዛ መንገድ ነው እንዴ ያስቀምጥሻለሁ? አይመስልኝም። በዛ መንገድ የተቀመጠ አይመስልኝም። ምክንያቱም ሰብአዊ ባህሪው
የራሱ ሃይፖስታሲስ አለው። እናንተም ቢሆን ስለማትሉ በዛ መንገድ ስለማታስቀምጡ ማለት ነው። ስለዚህ ሁለት አካል ብለሽ ስታነሺ ይሄንን ግዘፍ የሚነሳውን እያልሽ ነው ያለሽው። ኦፍ ኮርስ ያ ግዘፍ የሚነሳው ደግሞ ሶል አለው። ያ ሶል ግን ኢትስ ናት ኤ ፋካሊቲ ኦፍ ፐርሰን። በቃ እንደዛ ካልሽ ንስጥሮሳዊ ነው የምትሆነው። በእናንተም ቢሆን ራሱ ኢትስ ኖት ኤ ፋካሊቲ ኦፍ ፐርሰን፣ በጭራሽ እንደዛ አይደለም። ኢትስ ኤ ፋካሊቲ ኦፍ ኔቸር አይደለ እንዴ? ስለዚህ በዛ መንገድ ነው የምታደርጊው የምታብራሪው እና ችግር የለውም። ላይክ እንትን መልካም ችግር የለውም። እኔ አሁን ልጠይቀ ባህሪ ያለ አካል ይቆማል? አይቆምም። ኦኬ። ስለዚህ ባህሪ በአካል ነው የሚገለጠው አይደለ? አዎ። እኔ እኮ ብያለሁ። አሁን አካል ስንል እኔ ማለት የሚገባው እውቀት ያለው ቋሚነት ላላቸው ላይክ ለምሳሌ አምላክነት፣ መላእክትን እና ነፍስ እነዚህ ናቸው ኢሞርታል ወይም ደግሞ ቋሚ ናቸው ብለን እኔ ብለው መግለጽ የሚችሉ ብለን የምንላቸው ላይክ አካል ብለን የምንሰጣቸው ለነዚህ ነው። ይሄን የምነግርህ እንግዲህ ከኦርቶዶክስ ቲቺንግ ነው። አካል እገሌ የሚባል እኔ ማለት የሚገባው እውቀት ቋሚነት ያላቸው ወይም ደግሞ ህላዌ ያላቸው ስም፣ ባለቤት፣ ግብር ምናምን ያላቸው ነገሮች ናቸው እኔ ማለት የሚችሉ ሃይፖስታሲስ ወይም ደግሞ አካል የምንለው አይደል? ስለዚህ አካል ደፍለሽ ስለዚህ ይሄ ለጅግራችን አይደለም እያልኩ አወራሁት። ለጅግራችን አይደለም እያልኩ አወራሁት። ገብቶኛል። እኔ ማለት የሚችል እያልሽ ነውና የክርስቶስ ሰብአዊ ቆይ አንዴ የክርስቶስ ሰብአዊ እኔነት ሰልፍ ቢይንግ ነው። ኦፍኮርስ ከመቤታችን ከቅድስት ድንግል ማርያም ሲነሳ እኮ ከስጋዋ ስጋ ከነፍሷም ነፍስን የነሳው። ስለዚህ ያ ስጋ ያ ከመቤታችን የወሰደው ስጋ እኔነት አለው። አይ በእናንተ ቴዎሎጂም ሰልፍ ሰብሲስተንት አይደለም ክርስቲያን፣ ተሳስተሽ። እንዴት? አይ ተሳስተሽ። በእናንተ ፒውር ኮምፖዚት ብለን እኮ የምንለው ወይም ደግሞ ፍጹም ተዋህዶ የምንለው የሰውነትን ቢንግ ማንነቱን እና የመለኮት ማንነቱን ነው የተዋህደው ብለን የምናምነው እኮ። ስቲል ሰልፍ ሰብሲስተንት አይደለም፣ ተሳስተሻል። ሰልፍ ሰብሲስተንት ማለት አዎ እኔ በራሱ እኔ ማለት የሚችል አይደለም። የክርስቶስ ሰብአዊ እኔነት ራሱ እንደዛ ቃሌዋ በጣም ይቅርታና ክርስቲያነታችን ሌላ ቦታ እኮ ዲስከስ አድርገሽ አሁን የምልሻቸው ያለሽው መልስ ትክክል አይደለም። የኦርቶዶክሳዊን ትምህርት አይደለም። እውነት ለመናገር እራሱ ቃሌ እያረመሽ ነው ያለውና መጀመሪያ ቤዙን ዲስከስ አድርጊና ከመምህራኖቻችን ጋር እንዴት ነው የምናምነው የሚለውን ዲስከስ አድርጊና ዘንድ ደግሞ ከቃሌ ጋር ከፕሮቴስታንት አኳያ እንዴት እናየዋለን የሚለውን ብትጠይቂ እመርጣለሁ። እኔ እሱን ሪከመንድ አድርግሻለሁ። እሱ ይሻላል። በእኛ በኩል ያለውን ሳይድ ወቂውና ጠይቂና ዘን የፕሮቴስታንቶችን ቃሌን መልሰን መተን ጠይቀን መሞገት እንችላለን። እንደዛ አይመስልሽም? እንደዛ ይሻላል ብዬ አስባለሁ። ያላችሁ እኮ እሱን ጥያቄ መጀመሪያ ሲሪየስሊ ክርስቲያን ይሄ አገሩ ላይ እንግዲህ ለም ሰልፍ ሰብሲስተንት አይደለም፣ ሰልፍ ሰብሲስተንት ነው አልሽን እኮ እንጂ ተሳስተሻል። አሁንም ስህተት ስለሆነ ክርስቲያን ቆይ ሰውኔነት የለውም። በውስጥ እናውራሽ አንዴ፣ በውስጥ እናውራ። እኔም ሰውኔነት ኧረ እባክሽ እንደዚህ ብትላትስ ቃል ክርስቲያን እንደ የክርስቶስ ሰዋዊ ባህሪ ያለ አይደለ? ክርስቶስ እኔነት ያለው ባህሪ አይደለም ከእመቤታችን የያዘው ሰዋዊ ባህሪ ብቻ ስለሆነ ያ የሰዋዊ ባህሪው እኔነቱ እኔ ብሎ ሊናገር የቻለው በሎጎስ ላይ ሆኖ ነው። በሎጎስ እኔነት ላይ ሆኖ እንጂ ራሱ እኔነት ኖሮት አይደለም ነው። እሱንማ ቅድም ተባባልን። ቆይ ይሄ እኮ የሆነው ታዲያ ከተዋህዶ ባህል ተዋህዶ በሚለው ኮንሴፕት ውስጥ እኮ ነው አንተ ያልከኝ እኮ የሆነው። ታዲያ ከተዋህዶ በፊት አለ እንዴ? ቆይ ኖ እኛ ተዋህዶ ስንል ከሁለት አካል አንድ አካል ነው የምንለው። ከሁለት ባህሪ አንድ ባህሪ ነው የምንለው።
ገብቷል? የኛ ዲፊኒሽን እና የእናንተ ስለሚለይ እኮ እናንተ ጋር አልመጣሁም፣ ወደኛ እኮ አልመጣሁም። ጀስት ቀጥታ እያልኩ ያለሁት ኢየሱስ ክርስቶስ አፍተር ኢንካርኔሽን ሁለት ኔቸር ብለህ ስትሰጠው ሁለት ፍቃድ ልሰጠው ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ግን አሁን እንዳልከው የሰውነት ባህሪው ለመለኮት ሙሉ ለሙሉ የተገዛ ከሆነ ስቲል አንድ ዊል ነው መኖር ያለበት ነው የኔ ፖይንት። አሁን እኮ ቃሌ ኖ አይ እንደዛ አይደለም ሁለት ፍቃድ ያለው ግን ለሎጎስ ወይም ደግሞ ለዲቫይን ቢንጉ የተገዛ ነው እያልከኝ ነው አይደለም? አዎ እንደዛ ነው እያልክ ያለሁት፣ እንደዛ ነው እያልክ ያለሁት። ግን ደግሞ ያንቺ ትልቁ ስህተት የጀመረው ቆይ አንዴ፣ ያንቺ ትልቁ ስህተት የጀመረው እኔነቱን ሰልፍ ሰብሲስቲንግ አደረግሽው ክርስቲያን። ስለዚህ ሰልፍ ሰብሲስቲንግ አይደለም። ስለዚህ አሁን የኛን ላስረዳሽ፣ የእናንተን ኦሬዲ በኋላም ታወሩበታላችሁ ብዬ አስባለሁ። የኛን ላስረዳሽ ምን እያልን እንዳለ ማለት ነው። ስላሴ አንድ ፈቃድ አለ፣ አንድ ፈቃድ አለ። ያ ፈቃድ የኔቸር አትሪቢዩት ነው። ለምን ሲባል ፈቃድ ምን ጊዜም ቢሆን የኔቸር ነው የሚሆነው እና ማለት ነው። ስለዚህ የሴንሱ ነው ፈቃድ፣ የሴንሱ ነው። በአካላቱ ላይ ግን ይገለጣል። ሶ እንደዛ ስለሆነ ፈቃድ የኤሴንስ ነው ብለን ጀምረናል። የፐርሰን አይደለም ፈቃድ ብለን ጀምረናል። ስለዚህ ወልድ ፈቃድ አለው ቢባል አዎ። ለምን ሲባል ፈቃድ የኤሴንስ ስለሆነ አንድ ባህሪ ሆሞሲዮስ ስለሆነ ከአብና ከመንፈስ ቅዱስ ጋር አንድ ባህሪ ነው። ስለዚህ አንድ ፈቃድ ነው። ያ የመለኮት ፈቃድ አሁንም አለ ከወልድ ጋር ምንም እንትን አይደለም። ነገር ግን ይሄ ወልድ ግን ከማርያም ስጋ አነስቷል። ከማርያም የነሳው ስጋ ልክ እንደ መለኮቱ ፈቃድ ወር እንደ መለኮቱ ባህሪ እኔነት የለውም። ለምን ሲባል አካል የለውም። ስጋው ወር ሰውነት ባህሪው ያለ አካል፣ ሰብአዊ አካል ክርስቶስ የለው፣ ጭራሽ ሰብአዊ አካል የለውም። ለምን አካል የሚባለውን ነገር ዲፋይን ስናደርገው ምን ማለት እንደሆነ ግልጽ ነው። እኔነት ነው ያለው። ያ ሰብአዊ እኔነት የለውም። ሰልፍ ሰብሲስቲንግ የሆነ እኔነት የለውም እንላለን። ግን ደግሞ ባህሪ ያለ አካል መቆም አይችልም። ግን ያለ ፐርሰን ነው። ፐርሰንነቱ ኤን ሃይፖስታሲስ ብለን እንጠራዋለን። በመለኮት ፐርሰንነት ነው እኔ ማለት የሚችለው። ስለዚህ ወልድ የኔ ፈቃድ አይሁን ያንተ እንጂ ብሎ መጸለይ ይችላል፣ መናገር ይችላል። ለምን ሲባል የመለኮት እኔነት ስላለው፣ የመለኮት እኔነት ስላለው በዛ የመለኮት እኔነት ሰብአዊነቱ ይናገራል ብሏል። ስለዚህ ሰብአዊነቱ የሚናገረው በመለኮት እኔነት ስለሆነ ነው እንጂ ሰብአዊነቱ የራሱ እኔነት ስላለው አይደለም። ስለዚህ እኔነቱ ኦሬዲ የመለኮት ነው። ካለበለዚያማ ሲምፕሊ ሁለት ነው፣ ንስጥሮሳዊነት ነው። ከዛ ደግሞ ሲምፕሊ ጀስት ባይፖላር ዲስኦርደር ነው። ያ ትክክል አይሆንም ማለት ነው። ስለዚህ በዛ መንገድ አንገልጽም፣ በጭራሽ በዛ መንገድ አንገልጽም። ስለዚህ ሁለት እኔነት በክርስቶስ በጭራሽ የለም። አንድ እኔነት ነው ያለው፣ እሱም ደግሞ መለኮታዊው እኔነት ነው፣ ሎጎስነቱ። ስለዚህ በዛ እኔነት ሰብአዊ ባህሪው እኔ ማለት ይችላል እንጂ የራሱ እኔነት የለውም ይላል። የራሱ እኔነት የለውም ማለት ግን ፈቃድ የለውም ማለት አይደለም። ለምን አመክንዮአዊት ነፍስ ስላለችው ፈቃድ አለው። ስለዚህ ሰብአዊ ባህሪው ከሰውነት ባህሪ ምንም የጎደለው ነገር ስለሌለ ፈቃድ አለው። ዕብራውያንን ቅድም አንስተሻል። ዕብራውያን ላይ ወንድሞቹ በስጋና ደም ስለሚካፈሉ ደግሞስ እሱም ደግሞ በስጋና ደም ተካፈለ ይላል። ከዛ በኋላ ግን ቀጥሎ የሚናገረው ነገር አለው። እሱም ደግሞ ምንድነው? ወንድሞቹ በስጋና ደም ተካፍለዋል፣ እሱም በስጋና ደም ከነሱ ጋር ተካፍሏል። በነገር ሁሉ ደግሞ እንደኛ የተፈተነ ነው አይደለ? በነገር ሁሉ እንደኛ የተፈተነ ነው። ሊራራልን የሚችል ሊቀ ካህናት ነው። ምዕራፍ 4 ላይ ስትመለከች ማለት ነው። ለምን ሲባል በነገር ሁሉ ወንድሞቹን ሊመስል የተገባው ስለሆነ። ስለዚህ ካታፓንታ የሚለው በነገር ሁሉ የሚለው ሐሳብ ሰዎች ኢን ጀነራል ጀነራልና ፓርቲኩላር የሚባል ነገር ታውቂያለሽ። ኢን ጀነራል ያላቸው ነገር ክርስቶስም አለው ከኃጢአት በስተቀር። ኃጢአት የባህሪ አይደለም የውድቀት ውጤቱ። ስለዚህ ከኃጢአት በስተቀር ሰዎች እንደ ሰው ኢን ጀነራል አለን የሚሉት ነገር አለ። ስለዚህ ፓርቲኩላርሊ ግን እኔነት ግን የለውም። እኔነቱ የመለኮት ፓርቲኩላር ነው። ስለዚህ ሎጎስነት ነው እኔነቱ ብለን እንገልጻለን። ከዛ አንጻር ነው ሁለት ፈቃድ አለ ስንል የምንለው ማለት ነው።